ፖለቲካዊ ነክ ጉዳዮች እንሄዳለን። እዚህ ውስጥ የጤና ባለሙያ ሀብትሽን ከልብ አመሰግናለሁ ስለመጣ። ነገ ከነገ ወዲያም እንደዚሁ እየመጣን በተወሰኑ ደቂቃዎች ሰዓቶች እየወሰድን ድምፅ ለመሆን ጥረት እናደርጋለን። ለአሁኑ ላሰናብት ሀብትሽ። እሺ ቴንክ ዩ በጣም አመሰግናለሁ ቴዲ። እሺ ወንድሜ እሺ። ኦኬ ክብራትና ክብራን ዋንጋሪም አይ ቲንክ እሱንም እንትን ልበለው ሶራ አንተሳ ሌሎቻችሁ በወቅታዊ ጉዳይ ላይ በፖለቲካ ጉዳይ ላይ ሀሳብ አስተያየቶቻችንን እንሰጣለን። ብዙም አልቆይም። ያላችሁበት ቦታ የሚመቻችሁ ናችሁ ወይስ እንዴት ነው? መሐመድ ሶራና ቡኖ በደሌ ችግር የለውም። መሐመድ ቡኖ በደሌ ከጥልቅ ግምገማ በኋላ ነው የመጣው። ይህን የጤና ጉዳዮችንም እንሄድበታለን። ቡኖ ይመቻል ወይስ እንዴት ነው? ኦኬ ለቪዲዮ ነው? በቪዲዮ ኦኬ ያው አይ ቲንክ ግዴታ ከሆነ ያው ገባለሁ። እንግዲህ እነ መሐመድ ከገቡ በቪዲዮ ማይክ እንትን ሜካፕ አልተቀባም። ኖ አይ ትንሽ አጀስት ማድረግ አለብኝ። ወይ ቴዳ ምናልባት if you are አንተም ራስህ ቢዚ የምትሆን ከሆነ ሌላ ፕሮግራም ካለ በደንብ በዚህ ጉዳይ ላይ እኔ ይኸውልህ ፖለቲሳይዝ እንዲደረግ የሚያደርጉት ሰዎች ሶሊ ፖለቲካል አጀንዳ ያላቸው ሰዎች ናቸው፣ ችግሩን ያልተረዱ ሰዎች ናቸው ብዬ አምናለሁና ይሄንን ጉዳይ በተመለከተ ፕሮግራም ያዝና we can invite መሬት ላይ ያሉ እንቅስቃሴው ላይ እንደ ባለሙያ ጥያቄያቸውን እየጠየቁ ያሉ ባለሙያዎችን ኢንቫይት አድርገን ፒውርሊ ሄልዝ ፕሮፌሽናልስ ምንድነው ሩት ኮዙ ምንድነው በእነሱ አሰስመንት ማለት ነው። በምን መልኩ ነው ይሄን እንድናወራው እኮ ነው። ይሄ ጉዳይ አንዳንዶች በፖለቲሳይዝ መድረግ የለበትም ይላሉ። አሁን አንተም እንዳልከው ደግሞ እና ካልተደረገ ምን ሊደረግ ነው ብለሃል። በዚህ ጉዳይ ላይ እናውራ። በተቻለ መጠን ግን አይ ቲንክ ጤና ውስጥ ያሉ ሰዎችን በብዛት ምናልባት ሀገር ቤት ስላሉ ሊሆን ይችላል እያደመጡ ነው። እየተሳቀቁ ነው አብዛኛዎቹ። ለወትሮው የብሔር ፖለቲካ የሚያራምዱ ሰዎች ወይም ለወትሮው ከመንግስት ጋር በተቃራኒ የቆሙ ፖለቲከኞች አጀንዳውን ወስደው መሪ ሆነዋል። ያ ደግሞ ሲሆን ፎቶቻቸው ይፖስታሉ፣ ቪዲዮቻቸው ይፖስታሉ። እያስፈራራቸው ያለ መንግስት አለ፣ መታሰርም አለ፣ መዋከብም አለና ይሄን አልፈለጉትም እና ጥያቄዎቻችንን በራሳችን እንጠይቅ፣ ይሄን ጉዳይ ባካችሁ ፖለቲሳይዝ አታርጉት ሲሉ እኔ ተረድቻቸዋለሁ። ፖለቲሳይዝ ኢን ሴንስ እናንተ የምታራምዱት የብሔር ፖለቲካ ለዛ ውስጥ አትክተቱብን ነው እያሉ እንጂ ማንኛውም የምጣኔ ሀብት ጉዳይና የኑሮ ውድነት የደሞዝ ጥያቄማ ፖለቲካ እኮ ነው፣ የመንግስት ጉዳይ አይደለም። ማንኛውም መንግስት ነክ ጥያቄዎች ሆኑ ፖለቲካ ናቸውና እነሱ ግን ለማለት የፈለጉት ኮንቴክስቱን ተረድቻቸዋለሁ። በተለይ ይሄ ያሰለችን የሚል ጥያቄ ነው። ያን የሚያራምዱ ወገኖች ዛሬ መሪ ሆነው ወይ መንግስትን ለመጣል እንደ ምቹ አጋጣሚ ሆኖላቸው ይጠቀሙበት ነው ከሚል እሳቤ ነውና ሶራ ቪዲዮ ማብራት ትችላለህ ወይስ እንዴት ነው? ችግር የለውም። እሺ አሁን ምንድነው ምንድነው ቴንክ ዩ ይሄን ጉዳይ አድምጠን ከሄድን በኋላ መሐመድ የተናገራቸው ነገሮች አሉ። ሙሉ የመንግስት ደጋፊ ነው። በዋነኛነት በግልጽ ማውራት ካለብን የጀዋር መሐመድ ጉዳይ ነው እያሳቀቃቸው ያለው አብዛኞቹ የጤና ባለሙያዎች። የመንግስት ሰዎችም እንደሚናገሩት ለገሰ ቱሉም ሲናገሩ ሰምታችሁ ከሆነ ይሄ የነ ጀዋር አጀንዳ ነው እስከ ማለት ደርሰዋል። አጀንዳው ከዛ በፊትም የነበረ ነገር ነው። ጉዳዩ መንግስትን ለመጣል ሆን ተብሎ ውከትና ለመረጋጋት ለመፍጠር ከአንዳንድ እኩይ ተግባር ካላቸው የተለመደ አገላለጽ ነው። እኩይ ተግባር ካላቸው ኃይሎች ጋር ተቀናይተው የሚሰሩ በጤና ባለሙያዊ ጥያቄ ስም መንግስት ላይ ጫና ለመፍጠር የተፈጠረ ደባ ነው ይላሉና ይሄን ጉዳይ እንዴት ነው የምታዩት? አድምተን ነው ይሄን ጉዳይ ማንሳት ያለብን። ሌላኛው ጊዜ ካላችሁ የፋኖ ጉዳይ እንደምታውቁት ይሄ የአማራ ፋኖ ልጆች ካላችሁ ደጋፊዎች ካላችሁ ልትልኩ ይችላላችሁ በቪዲዮ የምታበሩ ከሌላችሁ ምትሰው ከኔ ጋር እንደዛ ይባል ነገር የለም። የቲፒኤልኤፍ ልጆችም ካላችሁ ቪዲዮ የምታበሩ ትልካላችሁ። ከሌለም ችግር የለውም። ባለበት ታፕታፕ ሆነ እያደረግህ ታደምጣለህ። ይተነተናል። የማንንም ጉዳይ ይተነተናል። ካለህ እድል ይሰጣል። ከሌለህ ግን በቪዲዮ በገቡ ሰዎች መሃል በኦዲዮ ልግባ አትልም። የተከበረ የአማራ ህዝብን አስመልክቶ በኦዲዮ የምትናገርበት ምንም ምክንያት የለም። በኦዲዮ መጋረጃ ውስጥ ገብተህ ሌሎችን እዛ ሰግጣቸው እዚህ እየተያየ ታወራለህ። ማነው? የአማራ ልጅ ነው። እስኪ ምን ትግራዋይ ነህ መታየት አለብህ። የሆነ ደጋፊ ነው መታየት አለብህ።
መብቃት አለበት። ይሄ ከመጋረጃ በስተጀርባ ሆኖ የሚደረግ ትንታኔ መቆም አለበት ለማለት ያለው። እሺ የሆነ ሆኖ ካላችሁ ትመጣላችሁ፣ ሪኩዌስት ልካላችሁ። ፋኖች አንድነት ፈጥረዋል። ጎጃም፣ ወሎ፣ ሸዋ፣ ጎንደር አንድነት ፈጥረዋል። አፋዶችም አንድነት ፈጥረዋል። ያወጡት መግለጫ ከአፋዶች ጋር ይስማማል። መጨረሻ ላይ እኛ የምንታገለው ከሌሎች ኢትዮጵያውያን ጋር በጋራ በመሆን ነው ብሎ ቁጭ እዚህ ቀደም አብዛኞቹ እዚህ ሳይበር ላይ የምታውቃቸው ሁሉንም ማለት ያለው አብዛኞቹ ኢትዮጵያዊነትን ጠል የሆነ እሳቤ ሲያራምዱ ነበር። ምናልባትም አብዛኞቹ የአማራ ልጆችን ባስደነገጠ መንገድ ማለት ነው፣ አይተው ሰምተው በማያውቁት መንገድ። ዛሬ ግን ፋኖች ያወጡት መግለጫ እኛ ከመንግስት ጋር የምንታገለው ሌሎች ኢትዮጵያውያኖችን ይዘን ነው፣ በኢትዮጵያዊነት አንድነትና ሉዓላዊነት አንደራደርም የሚል መግለጫ ወጥቷል። እሱ እንዴት ታዩታላችሁ? ጀዋር መሐመድ ታዬ ደንዳ የጻፈውን ጽሑፍ አጋርቷል። በጣም እኔ ያስገረመኝ ነገር ስለ ብሔር ማለት እናቆምና በኢትዮጵያዊነት ተሰብስበን እንታገል የሚል ጽሑፍ አጋርቷል። እስኪ ላንብብላችሁና ወደ እንትኖች ሄዳለሁ። ምንድነው ለማንኛውም ያለው ጀዋር መሐመድ ታዬ ከጻፈው ጽሑፍ ኮት አድርጎ ያወጣው ኢትዮጵያውያን በአጠቃላይና አመራሮች በተለይ ከሐኪሞቻችን እንማር ታዬ ደንዳ የጻፈው ጽሑፍ ነው። አጥላችሁ እንዳትይዙ። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነፃነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ ለጋራ እናተኩር። ጀዋር መሐመድ ይህንን ኮት አድርጓል። እስማማለሁ። ምን ማለት ነው? ይሄ ምን ይነግራችሁ? የብሔር ፖለቲካ በቃ ፀሐይ ጠለቀበት ወይስ ጠቅላይ ሚኒስትሩን በብሔር ፖለቲካ የመጫወቻ ሜዳ ስለማይችሉት ሊያሸንፉት በሚችሉበት ኢትዮጵያዊነት ካባ መግባታቸው ለታክቲክ ነው ለቴክኒክ ነው? እንዴት ተረዳችሁ? ጀዋር መሐመድ በኢትዮጵያዊነት እናስብ ብሎ ብሔርተኞችን ሸንቆጥ የሚያደርግ ጽሑፍ ጽፏል። ይሄን እንዴት ታዩታላችሁ? የቲፒኤልኤፍ ወቅታዊ ጉዳይ አለ። ጀነራል ታደሰ ወረደ ከዚህ በኋላ ከኔ እውቅና ውጪ ከሻዕቢያ መንግስት ጋር የሚደረግ ማንኛውንም አይነት ግንኙነት አልፈልግም ብለዋል። ወይስ እንደ ጌታቸው ረዳ እኚህም ሰው ግጭት ውስጥ ይገቡ ይሆን? ምክንያቱም የቲፒኤልኤፍ ሰዎች ዛሬ እንደውም ደብረጽዮን የተናገረው የሻዕቢያ መንግስት ሰላም ይፈልጋል ብሎ እስከመናገር ደርሷል። ጀነራል ታደሰ ወረደ ግን አንድ ኃይሌ ገብረጽጌ የተባለ አክቲቪስት ከኤርትራ አክቲቪስት ጋር ግንኙነት መፍጠሩን ተከትሎ አስሮ ነበር። ያ የታሰረ ልጅ ስም ስህተት ከሰራው ይታረማለሁ የቲፒኤልኤፍ ደጋፊዎች እና ደብረጽዮን ቡድን አባላቶች እስር ቤቱን ሰብረው ገብቶ አስፈትተውታል። ይህ አስከፋቸው ጀነራል ታደሰ ወረደ ከዚህ በኋላ ከሻዕቢያ ጋር ምንም አይነት ግንኙነት ሳንፈጥር ማድረጋቸው ብሏል። እነዚህ ነገሮች እንዴት አላችሁ? ከነዚህ ግን መርጠን እነዚህ በወፍ በረር ከያዝን በኋላ የብሔር ፖለቲካ እንዴት ነው? ፀሐይ እየጠለቀበት ነው። ትላንት ብሔርተኛ የነበሩ አካላቶች ዛሬ ኢትዮጵያዊነትን ማቀንቀን የጀመሩት ምን ታይቷቸው ነው? ይሄ መተንተን አለበት። ታክቲክ ነው ቴክኒክ ነው? እሱን አብረን እናያለን። መጀመሪያው ያው ለመንደርደሪያ ያህል መሐመድ ያነሳው ነገር አለ which በጣም ባላየነው አንግል ያሳየው ይሄ ፖለቲካ ካልሆነ ታዲያ ፖለቲካ የሚሆነው ምንድነው ብሎ ከዛ እኔ ካነሳውላችሁ እናንተ የመረጣችሁትን እንተነትናለን። 8 ደቂቃ በዚህ ላይ ሰዎች ባልጨምር ደስ ይለኛል። አንዳንዱ ቱሌት እያሉ ነው የብሔር ፖለቲካ ቱሌት ወይም ደግሞ ትናንት ብሔር ውስጥ የነበርክ ሰዓት ሰውዬ ዛሬ መተ ኢትዮጵያ ለማለት ቱሌት እያሉ ነው። አይ ዶንት ኖ እናንተ ምን እንደምትሉ አላውቅም። ከዚህ ውጪ ምናልባት የቲፒኤልኤፍ እና የአንድ የፋኖ ደጋፊዎች ካልሆናችሁ በስተቀር በእነዚህ ልጆች ብቻ እስከ መጨረሻው መቆየት የሚፈልገው ባትልኩልኝ ለማለት ነው። በቃ በቂ ነው። አንድ የፋኖ ግን አንድ የቲፒኤልኤፍ ካላችሁ እናንተን አደምጣለሁ ብዙም ስለማልቆይ ማለት ነው። እሺ ከሶራ ልጀምርና ወደ መሐመድ ወደ ቡድኑ ወደ የት ነበር ትሄዳለሁ? እሺ ቴዲ ሰላም። ዛሬ ነው መቼም በፊት ለፊት የተገናኘን እና አንተ ያነሳቸው ነጥቦች አሉ። ቀደም ግን አይ ትንሽ መሐመድ ያነሳው ላይ የሆነ ለማረም ያክል ነው። ንግድ ባንክ ምናምን ነገር ሰራተኞች ምናምን ያልከው ማሜ የንግድ ባንክ እና የቴሌ ምናምን ሰራተኞች በሲቪል ሰርቪሱ አይተዳደሩ። ያ ነው ችግሩ። ኖርማሊ ከነሱ ጋር አይገናኝም ለማለት ያክል ነው። ግን አሁን የፋኖ አንድነት መግለጫዎች አጥቷልና የብሔር ፖለቲካ እኔ እንግዲህ የግሌ በጣም የኢትዮጵያዊነት ደጋፊና የትጥቅ ትግል የማልደግፍ ሰው ነኝ። በግሌ የኔ አቋም ይሄ ነው። በትጥቅ ትግል የሚመጣ ለውጥ ባለፈውም እንደነገርኩ ኢትዮጵያ ውስጥ ከዚህ በኋላ እንዲመጣ አልፈልግም። ማንም ሰው በስልጣን በትጥቅ ትግል ኢትዮጵያ ውስጥ ተመልሶ እንዲይዝ ከሚፈልጉ ሰዎች ካልሆኑት ውስጥ ነኝ እኔ። የብሔር ፖለቲካም እንደዛው ማለት ነው። መጀመሪያ ኢትዮጵያን ይዞ ወደ ብሔር የሚሄድ ፖለቲካን የምደግፍ ሰው ነኝ እና የብሔር ፖለቲካ
ጀስት እንዳልከው ሄደ ተሞክሯል ብዙ አመት። ያው እንግዲህ አሁን ዘመኑ የሚፈልገው ነገር እንግዲህ አንድነትና በሰላማዊ በሆነ ነገሮችን መፍታት የሚለው ሐሳብ ቢቀድም ደስ ይላል። የብሔር ፖለቲካ እንደማያዋጣ እንግዲህ ታይቷል። እንግዲህ በብዙ መልኩ ማለት ኢትዮጵያ ውስጥ በብዙ ኤክስፐሪመንት ተደርጎበታል። ፎርሙላው አልመጣ ብሎ ብዙ ሰዎች አልቀዋል በዚህ የብሔር ፖለቲካ ማለት ነው። ዋጋ አስከፍሏል ብዙ ወጣቶችን፣ ብዙ የተማሩ ሰዎችን፣ ብዙ ሰዎችን አስለቅሷል። ብዙ እናቶችን ያለ ልጆች አስቀርቷል። የብሔር ፖለቲካ ብዙ ዋጋ አስከፍሏል ኢትዮጵያ ውስጥ። ውጤቱ ምንድነው ተብሎ ካልኩሌሽን ሲሰራ ያው ፋይናሊ በዜሮ ነው የተጣፋው፣ እኔ እንደማስበው ማለት ነው። ያ ነገር ስለሆነ አሁን ደግሞ በኢትዮጵያዊና በጋራ ሀገራችን የምትባል ነገር አንድ ሀገር ነው ያለችን። ለአንድ ሀገር እንግዲህ ጠንክረን ወደ መስመር የሚያስገባ ነገር በመምጣቱ አሪፍ ነው። እኔ አሁንም ይሄን የፋኖ አንድነት የሚባለውን ነገር ለሰላም ለድርድር ከመንግስት ጋር ቁጭ ብሎ ለመነጋገር ቢጠቀሙበት፣ አንድ አጀንዳ ይዘው ለህዝቡ የሚጠቅም ነገር ስፔሻሊ አሁን በጣም እየተጎዳ ያለው የአማራ ህዝብ ስለሆነ በዚህ መሃል የአማራ ህዝብ የሚጠቅም ውሳኔ ቢወስኑበት አሪፍ ነው። አሁንም ትጥቅ ትግል ይዞ እንደገና መሄድ ሌላ እልቂት ያመጣል፣ ሌላ አይነት አደጋዎች ያመጣል፣ ብዙ ዋጋ ያስከፍላል እና ብዙ አይነት ችግሮች ነው የሚከሰቱት ብዬ ነው ማለት። ስለዚህ አሁንም በመነጋገርና አንድነቱን ተጠቅሞ አሁን አንድ ሆነው አልመጡም፣ ለመነጋገርም አልተመቸንም ሲል ነበር መንግስትማ። ያንን ነገርም እንግዲህ ለማስተካከል አንድ ሆነው ከመንግስት ጋርም ለመነጋገር ችግሮቻቸውን፣ ሀሳቦቻቸውንም ለማቅረብ፣ አጀንዳዎቻቸውን ለማቅረብ ይመቻል ብዬ አምናለሁ። ሌላው እንግዲህ የትግራይ ጊዜያዊ አስተዳደር ነው። ይሄ እንግዲህ ያው ተመሳሳይ ሳይክል ነው። አሁን እንግዲህ ባለፈው ጌታቸው ረዳም እንደዚህ አይነት ችግር ላይ ነበረ። ከኔው ቅና ውጪ ሲል ነበር ብዙ ጊዜ። ያ ነገርም አሁንም እየተደገመ ነው። ታደሰ ወረደ ላይም እንደዚህ አይነት ችግሮች እየመጡ ነው ማለት ነው። ሲጀመር ጊዜያዊ አስተዳደሩም ሆነ ሌሎች ኃይሎች ከውጭ መንግስታት ጋር ግንኙነት ማድረግ በኢትዮጵያ ህገ መንግስት መሰረት አይቻልም። የፌደራል መንግስቱ ነው ስልጣን ያለው ያንን ነገር ለማድረግ ማለት ነው። ያንን ለማድረግ ስልጣን ያለው አካል እያለ እንግዲህ እነሱ በጎን የሚያደርጉት ይሄ ራሱ አንድ ጦርነት የሚቀሰቅስ ሀገርን ሉዓላዊነት የሚዳፈር ከባድ አደጋ ነው እና አሁንም ተመሳሳይ ትግራይ ውስጥ ያለው ችግር ተመሳሳይ ችግር እየሆነ ነው። ጊዜያዊ አስተዳደሩን የሚሰማ አካል የለም። ህወሓት አለ በዛ በኩል ብዙ አይነት ችግሮች እየተፈጠሩ ነውና ያ ነገር በጣም ከባድ አደጋ ለትግራይ ህዝብ ነው እያመጣ ያለው። የትግራይ ህዝብ ደግሞ ዋጋ እንዳይከፍል አሁንም ድጋሚ ጦርነት እንዳይነሳ ከኤርትራም ጋር ሆነ ከትግራይም ከህወሓት ጋር ከፌደራል መንግስቱ ጋር ችግሮች እንዳይፈጠሩ አሁንም ቢሆን ቆም ብለው አስበው ነገሮችን ወደ ተስተካከለ መንገድ ቢወስዱና የታረመ አካሄድ ቢሄዱ ጥሩ ነው ብዬ ነው የማስበው። እነ ታዬ ደንዳና ጃዋር መሐመድም ደግሞ ታዬ ደንዳው ለምሳሌ ኢትዮጵያ ውስጥ አሁን ብዙ ጊዜ አይተህ ከሆነ ባለፈው ስታነሳ ነው ባለትዳሮች ሲጣሉም ምናምን በቃ የከፋ ጥላቻ አለ። በቃ ያንን ሰው አይኑን ላፈር የምንለው አስታይል አለ። በቃ ከጓደኛም ሲጣላ የኛ ባህል ላይ ትንሽ እንደዚህ አይነት ችግር አለ። አይ ቲንክ በጣም ሰዎችን ስንጠላ እስከ ጥግ ነው የምንጣለው። አብረን ጓደኛ ሆነን አብረን ብዙ ነገር ካሳለፍን በኋላ ዛሬ ብዙዎቹ የምታያቸው ከድሮ ከብልጽግና ጋር በጣም ሲሰሩ የነበሩ ሰዎች ናቸው። ከአብይ ጋር ስፔሻሊ በጣም ሲሰሩ የነበሩ ከአብይ ጋር ብዙ ግንኙነት የነበራቸው ሰዎች ዛሬ ሲጣሉ ግን ሁሉ ነገር በቃ በጥላቻ መንፈስ በተለያየ ነገሮች በቃ ያን ነገር ማንቋሸሽ፣ ማጥላላት፣ የሆነ ነገሮችን መስጠት ምናምን አካሄዶች አሉ። ይሄ ትንሽ ከበድ ይላል። ይሄ ባህል ጥሩ አይደል ማለት መተቸት ባለበት ነገር መተቸት፣ መልካም ነገር በሰራው መልካም ነገሮች ላይ ደግሞ መልካም ነገሮችን አስተያየት መስጠት ምናምን ሁሉንም ነገር ጭፍን ብሎ ምንም ነገር በቃ እየተሰራ አይደለም ምንም ነገር ለእንትን ማወረድ ጥሩ አይደል። ልክ እንደሆነ ሕክምና ችግርን ባለሙያ ጥያቄ ሲያነሱ ፖለቲሳይዝ ማድረግ፣ የሆነ ማዳበሪያም ጥያቄ ሲነሳ ፖለቲሳይዝ ማድረግ፣ የሆነ ነገርም ሲነሳ ፖለቲሳይዝ ማድረግ፣ ሁሉ ነገር የሆነ ነገር ላይ ነካኩ ከሄደ ሁሉንም የመንግስት ችግር አድርጎ አገሪቷ ተያይዞ የመጣ ችግር አላት ብዙ አመት። የብሔር ጥያቄ የብሔር ችግር እኮ ይኸው እንግዲህ 50 አመት ሙሉ እኮ ሲጠየቅ የነበረ ችግር ነው። በአንድ ቀን የመጣ አይደለም። የሁሉ ችግር ደግሞ በአንድ ቀን መፍትሄ ያገኛል ማለትም ከባድ ነው። የትኛው መንግስትም ዛሬ መጥቶ የኢትዮጵያ ችግር በአንድ ቀን ፊክስ ያደርጋል ማለትም የዋህነት ነው። ሁሉንም የፖለቲካ ማህበራዊ ጥያቄዎቻችንን በሙሉ ማለት ነው። ግን ለዚህ ሁሉ ነገሮች ግን አንድ የጋራ የሚያግባባን በውይይት በነገሮችን መሰረት ብንሰራ ጥሩ ነው ብዬ አምናለሁ በግሌ። እኔ እንደዛ ነው የሚሰማኝ። አመሰግናለሁ። በሚቀጥለው ዙር ደግሞ እንትን እላለሁ። እሺ አመሰግናለሁ። መሐመድ እሺ ወይ ቴዳ ምናልባት ከአፍ ይሄ የአማራ ፋኖ ህዝባዊ ኃይል በተባለው ጋር በተመለከተ
I think I will live for them ምክንያቱም ብዙ አይነት ነገሮች ስላሉ አሁን በጣም early stage ላይ ያለን ነገር እንዲህ ነው ብዬ የራሴን ይሄ በጣም ሽሩድ የሆነ ነገር መናገር አልፈልግም። ከዛ ውጪ ግን አሁን የተነሳው የጀዋር መሐመድ እና ታዬ ደንደአ በተመለከተ ያየው ነበር። ይሄ የአራት ክፍል ሰርቲፊኬቱን ይዞ ኢትዮጵያን እኔ ነኝ ማሻገር የሚል ሴንቲመንት ያላቸው ግለሰቦች እነዚህን ሰዎች የጤና ባለሙያውን ችግር ሊፍት አፕ ስላደረጉ ፖለቲካ እየሰሩበት ነው። ሲጀመር ፖለቲካ ምንድነው? አገሪቱ ውስጥ ያለው የፖለቲካ የህዝብ አስተዳደር ነው አይደል? ህዝብን የሚያስተዳድር አካል የህዝቡ የሚያስፈልገው ጤናው፣ ትምህርት፣ የግብርናው ዘርፍ ነገሮች ላይ ሞር ቤዝ ያደረገ ስትራቴጂ ፖሊሲ ቀርጾ ነው የሚንቀሳቀሰው። የፖሊሲ ውድቀት ውጤት መሆኑን እያወቀ ያ የፖሊሲ ውድቀት ውጤቱን ጋር ተያይዟል ኢምፓክቱን ሲያይ እንደገና ፖሊሲ ያደረጋችሁብኝ ብሎ የሚጮሁ ሰዎች ይሄ የመጨረሻ የራሳቸው የሆነ አንደርስታንዲንግ የወረደ ስለሆነ ነው። እኔ የማየው ጀዋር መሐመድ በየሰፈሩ እየሄደ በየጎጡ እየሄደ አልቀሰቀሰም። ችግራቸው ፊት ለፊት እንዲወጣ የሆነው ምንድነው? ኢስ አ ክሮኒክ ፕሮብለም አንድ ስትሮንግ የሆነ ዩኒቲ ስላልነበራቸው ያም ደግሞ ሲስተማቲካሊ ስለተከፋፈሉና ለምሳሌ ሲኒየር ስፔሻሊስቶች ኢትዮጵያ ውስጥ የሆነ ሪሰርች አለ። በመንግስት ተቋማት ውስጥ የሚቆዩት ራሱ በጣም ውስን ሰዓታት ነው። ወይ ለማስተማር ነው ወይ ገብቶ የሆነ እንትን ነው። ሪሰርቾች ተሰርተዋል። ምክንያቱም የራሳቸው ስታተስ ኳላቸው የራሳቸው ሆስፒታሎች አሏቸው፣ ፕራይቬት ሆስፒታል እዛ ሰርተው ላይፋቸውን መኖር ይችላሉ። አሁን ችግሩ እየተነሳ ያለው ሚድ ሌቨል ሄልዝ ወርከሮች ናቸው በዋናነት የገፈቱ ቀማሽ የሆኑት። የነዚህ ሰዎች ደግሞ ድምጻቸውን ሌላ ሰው ካላስተጋባላቸው በስተቀር ቴዲ አንተ ይሄንን ካልያዝከው እንሰማው ነበር። አንተ ፖለቲካ እየሰራህበት ነው። ዩሲ አሁን የችግር ሁሉን ነገር ፖለቲካ ምን ከሆነ ሁሉ ነገር ፖለቲካ ሁሉን ነገር የሆነ ነገር ወደፊት ለፊት በሚመጣበት ሰዓት ፖለቲካ ሰራበት የሚባል ከሆነ በቃ ተከርኖ ይብሰል ነው ወይ? እየራበህም እየተጠማህም እየሞትክም እዚህ ጋር በአማራ ክልል ወይም አማራ ነኝ የሚለው ተገደልኩ ሲል ፖለቲካ ሰራ ይባላል። ኦሮሞ ተገደልኩ ሲል ፖለቲካ ሰራ ይላል። ትግሬው ተገደልኩ ሲል ፖለቲካ ሰራ። እንደገና ደግሞ ባለሙያው ደግሞ እንደ ባለሙያ እየተራብኩ ነው እየተጠማሁ ነው ሲል ፖለቲካ ሰራ። ሶ ይሄ ፖለቲካ የሚባለው እነዚህን ችግሮች ካልቀረፈ ምንድነው ፖለቲካ የሚያስብለው ነው? የፖለቲካውን ችግር ኢምፓክቱን መልሰ ፖለቲካ ልሰራብኝ ነው ብለህ የምታረክ ከሆነ የገፈቱን ቀማሽ አሰ ፕሮብለም መሰረታዊ የሆነ ክሮኒክ ፕሮብለም አለ ማለት ነው አንደርስታንዲንጋችን ላይ። ስለዚህ በዛ መወሰድ አለበት። ምናልባት የታዬ ደንደአ ንግግር ታዬ ደንደአ በደንብ የሚያውቀው ነገር ነው። ምክንያቱም የኢህአዴግ ውስጥ የነበረ ሰው ስለነበረ ማለት ነው። እንዴት አድርገው ጤና ባለሙያውን ዲስማንትል እንዳደረጉት ያውቃሉ። በነገራችን ላይ የሜዲካል የሕክምና ባለሙያዎች ማህበር አለ፣ የጤና መኮንኖች ማህበር አለ፣ የነርሶች ማህበር አለ፣ የሚድዋይፎች ማህበር አለ፣ የህብረተሰብ ጤና አጠባበቅ ማህበር አለ። ተበታትኖ ልክ ብሔር ይሄ ልክ የብሔር ፖለቲካው አለ አይደለም። ጤና ባለሙያዎችን ራሱ ለአንድ ዓላማ የቆሙ ለምሳሌ እነዚህ አንድ ላይ ሆነው ነው የሰውን ነፍስ ከፈጣሪ በታች የሚታደጉት። እነዚህ ሰዎች ግን እርስ በርሳቸው አንታጎኒስቲክ እንዲሆን ነው ሲሰራ የነበረው። እኔ እንደ አንድ ሄልዝ ኦፊሰር ላቦራቶሪ ቴክኖሎጂስቱ፣ ሚድዋይፏ፣ ነርሷ ሀታ ነን ሄልዝ ፕሮፌሽናል ሲሆኑ ከጥበቃ ጀምሮ ያሉት ሰዎች ከኔ ጋር ኮኦፕሬት ካላደረጉ የአንድን ሰው ህይወት ለማዳን የሚያስችል ኢንፑት አይኖረኝም። ነገር ግን ፖለቲካውን ምንድነው የሚያደርጉ መሰለህ? በሁላችንም ውስጥ ምን ይዘራል? በሽታ ነው የሚዘራው። የነበረው ምንም የተቀየረ ነገር የለም። ምንም የተቀየረ ነገር የለም። አብዛኛው ፕሮ ገቨርንመንት የሆኑ ሰዎች ከጥቅማቸው ፐርስፔክቲቭ ነው እንጂ ፖሊሲ ላይ ለውጥ እንደሌለ ያውቁታል። ስለዚህ ያ ነገር ሲነሳ ኢምፓክቱ የደረሰበት መከራ የደረሰበት ሰው ድምጽ ሁኑኝ ሲል እከሌ ስለገባ ፖለቲሳይዝ ተደረገ። ቴዲ አንተ የምትሰራው ነገር ለምን ፖለቲሳይዝ ተደረገ የማይባለው? አጀንዳ አድርገዋል። አሁን እያወራንበት ነው። ሰዎች እየሰሙት ነው አይደል? ጀዋር መሐመድ ምንድን ያደርጋል? ትልቅ 2.5 ሚሊዮን አካባቢ ሰዎች የሚከተሉት ፔጅ አለው። እዛ ወረዳ ከእያንዳንዱ ቀበሌ ከእያንዳንዱ ዞን
ከእያንዳንዱ ክልል የሚወጡ መልእክቶችን ነው በኦሮምኛ ታያለ በአማርኛ ታያለ በሁሉም የሚወጡት ፔጅ ላይ ኤር ነው የሚያደርገው ድምጽ እንዲሆን ነው የሚያደርገው ኢቭን ራሱ ምንድነው ያደርገው አንዴ ሚዩት አድርግልኝ ፔጅ ላይ ኤር ነው የሚያደርገው ድምጽ ሚዩት አድርግልኝ ብሎ ጩፊ ብሎ እና አሁን ምንድነው መሰለ አንድን ሰው የሆነ ፖይንት ላይ በኔጌቲቭ ጥቁር መዝገብ ላይ ካስቀመጥክ በኋላ ሁሉ ጊዜ ያ ሰው የሚሰራቸው መልካም ይሁኑ ምንም ነገሮችን በዜሮ ማባዛት ማለት ነው። ጆዋር መሐመድ ያደረገው ምንድነው? ጆዋር መሐመድ ስትራይክ ውጡ ብሎ ቢል ማለት ነው እኔ የመጀመሪያ ተቃዋሚ ነው የምሆነው። ጤና ባለሙያዎች ስትራይክ አድርጉ ውጡ ቢል ማለት ነው ፊት ለፊት ነው የምናገረው እኔ ማንንም አልፈራም። ነገር ግን እያደረገ ያለው ምንድነው? ጤና ባለሙያዎች እያደረጉ ያለውን ነገር እየደረሰ ያለውን ነገር ፊት ለፊት ፔጁ ላይ እንዲወጣ አድርጓል። ማንንም ሰው ያላደረገው የጤና ጥበቃ ሚኒስቴር ፔጁ ላይ ብትገባ ማለት ነው ከዚህ ቀደም ገና ችግሩ እንደተነሳ እያየን ነበር። አንድም መልስ የሰጠ የጤና ባለሙያ ኃላፊ የለም። የምናውቃቸው ሰዎች ናቸው በነገራችን ላይ ፊት ለፊት ያሉት ጤና ጥበቃ ሚኒስቴር ውስጥ የምናውቃቸው በአቅም ደካማ የሚባሉ ሰዎች እየተገፉ ማለት ነው እየተገፉ በዳይሬክተር ሌቭል በምናምን ሌቭል ተቀምጠው አሁንም እያደገደጉ ያሉት እየተገለባበጡ ማለት ነው። በወያኔ ጊዜም ነበሩ በመሐከል በኃይለ ማርያም ጊዜም ነበሩ አብይ አህመድ ጋርም ነበሩ። አብይ ሲተነፍስ እነሱ ማንቋረር ካልሆነ በስተቀር እንደ አንድ ባለሙያ እኛ የምንቆምለት ሜዲካል ኤቲክሱ የሄልዝ ኤቲክሱ የተቋማችን ኤቲክስ ቤዝ አድርገን በእኛ ስር እኛን የቆምለት ዓላማ ጤና ጥበቃ ሚኒስቴር ማለት ጤና ባለሙያዎች ከሌሉ የጤና ጥበቃ ሚኒስቴር ምን ያደርጋል? ገበሬዎች ከሌሉ የግብርና ሚኒስቴር ምን ያደርጋል? ስለዚህ ግብርና ሚኒስቴርም ሆነ ጤና ጥበቃ ሚኒስቴር ላይ የሚሰሩ ሰዎች የፖለቲካ ሹመኞቹ ጭምር የፕራይመሪ ኦዲየንሶቻቸውን ፕራይመሪ ክላይንቶቻቸውን ችግር መፍታት የሚችል ብቃት ከሌላቸው ችግር ነው የሚፈጥሩት። አሁን እነሱ ናቸው የፈጠሩ ያሉት። ስለዚህ እኔ ይሄን ስናገር አሁን ዳይሬክት አብይ አህመድ ጋር አገናኘው። አብይ አህመድ የሁሉንም ፖሊሲ ቁጭ ብሎ የሚጽፍ ሰው አይደለም። የሚያመጡትን በስር የሚያስቀምጣቸው ሚኒስትሮች ናቸው አይደል? እነዛ ሚኒስትሮች ትላንትና ጀነራል ፕራክቲሽነር በነበሩበት ሰዓት፣ ትላንትና የአንድ ሆስፒታል ኃላፊ በነበሩበት ሰዓት፣ ትላንትና አንድ ሆስፒታል ውስጥ እየሰሩ ዲዩቲ አልተከፈለኝም ብለው ሲጨቃጨቁ የነበሩ ሰዎች ናቸው። ዛሬ በሚኒስትር ሌቭል ሲመጡ ያንን ችግር በሚፈታበት መልኩ ወይ አውቱ ኢቭን ለመንግስት ማለት ነው መውጫ ቀዳዳው ይሄን ችግር በምን መልኩ ነው ልንፈታው የምንችለው ሌላ ኪዮስ ሳይፈጥር የሚለው ነገር ማሳየት አለባቸው ነው ያልነው ነው እንጂ ይሄ 85% የሆነውን የኢትዮጵያ ማህበረሰብ ሳይማር ያስተማረን ማህበረሰብ ይሄንን በዳዴ የሚል የጤና ተቋም ዘግተህ በእንቅርት ላይ ጆሮ ደግፍ አርጉበት የሚል እንድምታን አልደግፍም። ይሄን አንደርስታንድ እንዲደረግልኝ እንፈልግ። ኦኬ፣ እስኪ ይሄን ድምጽ አድምጡት። እስኪ ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው። ወታደር ጋር ሲደርስ ግን በምን እንደሚጠይቅ ታውቀዋለህ፣ በምን እንደሚያናግር ታውቀዋለህ። አይነጋ መስዋዕት እንደተባለው የማይደርስ መስዋዕቸው ነው። ይሄ መንግስት ድሮ ነው አሁን የአይኤምኤፍን ስትራክቸራል አጀስትመንት ከወሰደ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፍ ግብር ጨምሯል። በኮሪዶር እያለ በተለያየ መልኩ ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው። የህክምና ዶክተሮችን ወይም የህክምና ሰዎችን ጥያቄ እንደ ህክምና ሰዎች ጥያቄ ማየት ሲገባ አሁን እነሱም እየፈሩ ያሉት ይሄን ይመስለኛል። አውቶማቲካሊ ከትላንት ወዲያ በመፈንቅለ መንግስት ሊሳተፉ ይችላሉ። ይሄ ጥያቄ ተመሳሳይ ነው። አይነጋ መስራት ቆጥላ አራች የሚል ንግግር ተጠቅመ መከላከያው ጋር ከገባ እንዴት ሊያናገራቸው እንደሚችል የምናየው ይሆናል። ከሚል ንግግር ጋር ስታጅብ ይሄ ንግግር እንዴት ነው ልዩ አጀንዳ ሳይኖራቸው አይቀርም ወይ በሚል ትክክለኛውን ጥያቄያቸውን እንዲፈሩት እንዲሸማቀቁ ሳያደርጋቸው ያነሱት ትክክለኛ ጥያቄ ነው። ጉዳዩን ግን ወስደ ይሄን ጥያቄ ነገ ከነገ ወዲያ የህክምና የመከላከያ ውስጥ ያሉ ሰዎችን በአፈሙዝ በታጀበ ጥያቄ ጠይቁታል። እንዴት እንደሚሆን እናያለን ከሚል ጋር ስታጀበው ይሄ ለህክምና ሰዎች ማዘን ነው ወይስ የራስን ፖለቲካ መስራት ነው በህክምና ሰዎች ስም? እሱንም አብራችሁ እንድትመልሱ ለማለት ያለው። የት ነበር ወደ አንተ ልምጣው እንደሚ? እሺ አመሰግናለሁኝ። እኔ ካነሳቸው ነጥቦች መካከል አንደኛውን ይዤ ምናልባት መጨረሻ ላይ የሚያነሳውን
እድሉ ካለኝ ለማንሳት ሞክራለሁ። የብሔር ፖለቲካ አልመሸበትም ወይስ መሽቶበታል ምን ታስባላችሁ ብለህ ላቀረብከው ጥያቄ የብሔር ፖለቲካ የመሸበት ህወሓት የወደቀ ጊዜ ነው። ህወሓት የወደቀው በዚሁ ጦስ ሳቢያ እና አብይ አህመድ ወደ ስልጣን የመጡት በብሔር ብሔረሰቦች ታዝለው ሳይሆን በኢትዮጵያና በኢትዮጵያዊነት ስም ታዝለው ነው ፓርላማ የገቡት። ከዛም በኋላ የነበራቸው ቅቡልነት ጫፍ ደርሶ የነበረው ኢትዮጵያን በቀን 75 ጊዜ በሚጠሩበት ሰዓት ነው። ኢትዮጵያውያን አንድነትን ስለሚፈልጉ በጋራ መኖርን ስለሚፈልጉ የብሔር ችግር ሳይሆን ያለባቸው የኢኮኖሚ ችግር እንዳለባቸው ይህንንም ችግር ለመፍታት ደግሞ ኢትዮጵያዊ አንድነት መሰረታዊ ጥያቄ እንደሆነ ስለሚያምኑ ከዳር እስከ ዳር አንተን ጨምሮ እኔን ጨምሮ እዚህ የሚናገሩ ወንድሞችን ጨምሮ ሁላችንም ደግፈናቸው ነበረ። በኋላ ላይ ግን ወደ ተፈጠሩበት ቅርፊታቸው ወደ ብሔር ብሔረሰብ ጥያቄ አለን ብለው ወደ 55 ዓመት ወደ ኋላ ሲመለሱ ሁሉም እኔን ጨምሮ 1-2 ስቴፕስ ባክ አደረግን፣ ተመለስን። ዛሬ የምታየው የቅቡልነት መጥፋት ከዚህ በፊት በሄዱበት ቦታ እንደ ንጉስ ሲቀበላቸው የነበረ ዲያስፖራ ዛሬ ድምጻቸውንም እንኳን መስማት የጠላው ከዚሁ ምክንያት ይሄ የኔ ትንታኔ። ወደ ነጃዋር መሐመድ ደግሞ ስንመጣ ነጃዋር መሐመድ ይሄንን አይተውታል። ከዚህ በፊት ሲታገሉበት የነበረው መታገያቸው ምንድነው? የአዲስ አበባ ቆሻሻ ኦሮሚያ ላይ ተደፋ የሚል ትግል ነው የነበራቸው። ኦሮሞ እንዲሆናል፣ ኦሮሞ እንዲህ ተደርጓል የሚል ጥያቄ ነው የነበራቸው። ይሄ ጥያቄ መሰረታዊ ጥያቄ ስላልሆነና ህዝባዊም ስላልነበረ የሚመለስ ጥያቄ ስላልነበራቸው አሁን ያንኑ የአብይ አህመድን መነሻና ቅቡልነት ያገኙበትን ቶፒክ ይዘው በመምጣት መንሸራተታቸው ነው። ከብሔር ፖለቲካ የተንሸራተቱ መስለው ኢትዮጵያዊነትን ለብሰው ከፊት ለመሮጥ ነው። ፓርቲኩላርሊ እኔን ብትጠይቀኝ ከመጀመሪያው ጀምሮ ጀዋር መሐመድን እቃወማለሁ። ስፔሻሊ ሲንስ ሂ ስታርትድ አልጸጸትም የሚል መጽሐፍ ከጀመረ ጊዜ ጀምሮ የሚሄድበት አካሄድ በጣም ትክክል አይደለም። ሲጀምር መጸጸት ነበረበት። መብቱን አልጸጸትም ካለ ከዚያ በኋላ ባልተጸጸተበትና ችግሮችን ነቅሶ አውጥቶ ይሄ ትክክል ነበር፣ ይሄ ትክክል እንደ አንድ ትልቅ የፖለቲካ መሪ ብዙ ወጣቶችን መስዋዕትነት እንዳደረገ መሪ ይሄ ችግር ነው ይሄ ችግር አይደለም ብሎ አክሴፕት ማድረግ ሲገባው እንደነበረ ተከድኖ ይብሰል ብሎ ኢትዮጵያዊነትን እሸከማለሁ ምናምን ሲል አይኖ ቴክ እኔ ብሔር ፖለቲካ ደጋፊ አይደለም። የትኞቹም ብሔር ፖለቲካ ታጋይ ነው የሚሉት የተዋጉ ያሉትን እኔ ቆሜ እነሱን ያጀብኩበት ጊዜም የለም። ከኢትዮጵያዊነት ባዶ ብቻዬን ብቀር ነገም ስለ ኢትዮጵያዊነት አወራለሁ። የምጠላው ሰው የምጠላው ብሔር የለኝም ማን። ነገር ግን ዛሬ ሁሉም ኢትዮጵያዊነት ይሻላል ብሎ የሚመጡት ህዝብ ይቀበለናል ብሎ ስለሚያምኑ ነው። እነ ጀዋር መሐመድ እያደረጉ ያሉት ይሄንን ነው። ወደ ሕክምና ባለሙያዎች ጥያቄ ደግሞ ስንመለከት ለምን እነ ጀዋር መሐመድ ያውለበልቡታል ብዬ ቀድሜ ገብቼ ተናግሬ ነበረ። ትክክል ነው። ማንኛውም የፖለቲካ ቡድን እንደነዚህ አይነት ጥያቄዎችን ማንሳት ተገቢ ነው። ነገር ግን የፖሊሲ ውድቀት የብልጽግና ወይም የስርዓቱ የፖሊሲ ውድቀት የሐኪሞች ደሞዝ ላይ ብቻ አይደለም እኮ የሚታየው። የዶክተሮች ገንዘብ ማነስ ብቻ እኮ አይደለም። ኢንጀነራል ፖሊሲያችን ምንድነው የሚመስለው? የት ነው ያለነው? ኑሮ የህዝቡ የተራ ድሃው የእናቴ ኑሮ ምን ይመስላል? እሱን ነው እንዲተነትንልኝ የሚፈልገው ፖለቲከኛ እንጂ ኦልሬዲ ሜዳ ላይ የወጣን ዶክተር ጥያቄ ይዘ ጭራሽ እነሱ ጥያቄ መለስልን ነው የሚሉት እንጂ ፖሊሲ ይሻሻልልን አላሉ። ወይ ቴክ ቱ ዛት በራስ ነገር ለመመለስ የታል? አሁን እነ ጀዋር መሐመድ በግል ነው የሚታገለው? በፖለቲካ ፓርቲ ነው የሚታገለው ወይስ በሰብአዊ መብት ድርጅት ተቋም ውስጥ ነው የሚታገለው? we don't know። ለምንድን ነው የነዚህ ሰዎች ጥያቄ ለጀዋር መሐመድ የምንሰጠው? ለምን የምንሰጠው? ሊያበላሽባቸው ካልፈለገ በስተቀር የለም እንዳቀረብኩ አይነት ቮይስ ኦቨር የተሰማ ለማጋባት ካልሆነና እንደው ግርግር ለመፍጠር ካልሆነ በስተቀር ጀዋር መሐመድ የሚመልሰው ጥያቄ የት ነው ያለው? በየት በኩል ነው የሚመልሰው? የኦሮሞ ምንድን ነው የሚባለው ፌደራሊስት አባል ሆኖ በዛ በኩል ነው የሚመልሰው? የኦነግ አንደኛው ክፍል አባል ሆኖ በዛ በኩል ነው የሚመልሰው? አዲስ የሚያቋቁመው ፓርቲ አለና በዚያ በየት በኩል ነው የሚመልሰው? ዝም ብሎ ትንታኔ ከሆነ እኛ ይበቃናል፣ ብዙ አመት ተተንትኖልናል። እና ጀዋር መሐመድ ራሱ የት ጋር እንደቆመ ማንም አያውቅም። ዝም ብሎ እሱ እንደ ሀገር እንድናስበው ነው የምትፈልጉት? ጀዋር እንደ አንድ ትልቅ ተቋም ብቻውን እንድንወስደው ነው የምትፈልጉት? who is he?
ዲፋይን ያልሆነ ሰው ይዘን ጀዋር እንዲህ ስላላለ ራሱ መባልም የለበትም። እንደኔ ጥያቄውን እያቦካው ነው እኔ ያልኩት። በቃ ሰዎቹ ጥያቄያቸው ሌጂቲሜት ነው፣ መመለስ አለበት። ደሞዝ ይጨመርላቸው። በተራበ ሆድ የታመመ ሰው ህመም ሊያዳምጡ አይችሉም። ስለዚህ ይመለስላቸው። ከዛ ውጭ ግን ነጀዋር እያደረጉ ያሉት ጀስት ዝም ብሎ ማብቃት ካልሆነ ፖሊሲ የያዘ ተቋም ያለው መልስ ለመስጠት የተዘጋጁ አይደሉም። የዩቲዩብ ትንታኔ ከሆነ ይሄው ቁጭ ብዬ ለአንተ የተነተንኩ ነው የትም አይደርስም። እኔ ሀሳቤን ከመግለጽ ውጭና በዚህ መልኩ ነው ማስቀመጥ የምፈልገው። ባጭሩ ጊዜ ካለኝ እመለስበታለሁ። ትንሽ የት ነበር? ከሺ ይርታቸው የአማራ ድምጽ። ኦኬ ታንክ ዩ አመሰግናለሁ። ዌል መጀመሪያው የብሔር ብሔረሰቦችን የሚለው ህግ የማጭበርበር ስራ እንጂ አንድ ህግ ለብሔር ብሔረሰቦች ብሎ ከወጣ ማንኛው ብሔር ብሔረሰቦች በኢትዮጵያ ውስጥ እኩል ፍትህ፣ ዲሞክራሲ፣ አንድነት በሚኖርበት አካባቢ መብታቸው ተከብሮ የእኩልነት ስርዓት ተከትሎ የሚሄድበት ፕላንና ስትራቴጂ አልነበረውም። ህወሓትም ካንዱን ወስዶ ወደ አንዱ ሰጥቶ የማጋጨት ስራ፣ የመከፋፈል ስራ፣ አገሪቱ የማጥፋት የማውደም እድገት ያደገውን የሚገደልበት የተማረውን የሚጠፋበት የተደረገ የኢትዮጵያ ታሪክ እየተቀደደ ቡናና ስኳር እንዲሸጥበት ነው የተደረገው። ያ የወለደው ችግር ነው። አሁን እናንተን እያያችሁት ያላችሁ እኛም እያየነው ያለነው የተሰደደበትም እዚህ መከራ ላይ የኢትዮጵያ ህዝብ ችግር የደረሰበት ያለው ለዚህ ነው። አንደኛ አብይ አህመድ ሲመጣ ኢትዮጵያን ከአማራ ሙሴ ለምሳሌ አሳመነው ጽጌ ሙሴያችን ነው ብሎ ጠርቶት ነበር። ኢትዮጵያ ሲለን ፍትሃዊት የሆነች ሀገር ይመሰርታል፣ ላንተም ለኔ ለሁሉ ብሔር ብሔረሰቦችም እኩልነት ይመጣል፣ አንድነታችን የሀገራችን ተጠቦ በኢኮኖሚ የለማሽ ሀገር እንድትሆን በብቃት በእውቀት ያሉትን ውጭ ምሁራን ገብተው ሀገር እንዲያስተዳድሩ ፍትሃዊ የሆነ ለሁላችን ዜጎች የተማሩትን ገብተው ላንተም ለአንቺ ለሁላችሁ እዚህ ብሔር ብሔረሰቦች ያላችሁ ውጭ ያለውም ሁሉ የፍትህ መንገድ ይመጣል የሚል እምነት ነበር። we never see ሲናገረው ሰምተናል። ጭራሹ ከዛ የባሰ የብሔር ብሔረሰቦችን የማስፈራራት ስልታዊ የሆነ አገዳደል ሲስተም በመጠቀም ኋላ ቀርነት የሆነ ግን አሁን ለመላው የኢትዮጵያ ህዝብ የተሻለ አካሄድ የሚመስል እየተነገረ የአማራ ህዝብ የደገፈው ህዝብ እንዲጠላው ያደረገበት የተናገረው በሙሉ ምሁራንን እየገደለ የአማራ ክልልም እየገደለ ያደረገው የሴራ የፖለቲካ ተንኮል አሁን ለዚህ ደረጃ ደርሶታል። ብርሃኑ ጁላ እንደተናገረው የአማራ ክልል ፋኖ ያለውን ጽንፈኛው እኮ ከኛ መሳሪያ ወስዶ ነው የታጠቀው፣ የመከላከያ መሳሪያ ወስዶ ታጥቆታል። ስለመረረው ነው። አማራ በኢትዮጵያዊነቱ አይደራደርም። ኢትዮጵያ ለማፍረስ ሌላ ብሔርም ለመጨቆን አስቦ አያውቅም። ኢትዮጵያ ውስጥ አማርኛ ለሁሉም ብሔር ብሔሮች የሚግባቡበት ሲያደርግ በግድ አይደለም። ሁሉም ወዶ ተምሮ ለሚሰራበት እንጂ ለአማራ ለመጥቀም ተብሎ የተሰራ ትምህርት የለም፣ ውቀት የለም። ለአማራ ብቻ አግልሎ በአማራ ተደራጅቶ የሰራው ነገር የለም። መንግስቱ ኃይለ ማርያም በዘር ከሆነ ማን ኦሮሞ ፐርሰን ነው፣ የኦሮሞ ተወላጅ ነው። ከሽብር የመጣውም በዛ ነው። 60 ሚኒስትሮች የኢትዮጵያ ሲገደሉ በዛ ሰዓት ለምን ተገደሉ? ይህ ችግር እንዲመጣ እኮ ነው። ፍትሃዊ የሆነ ሀገር ክትፈልጎ አንተን መውደድ አለብኝ። እዚህ ያሉትን እንኳን መውደድ ሁላችን መዋደድ አለብን። ለአንተ ማስብ አለብኝ። እኔ ኦሮሞቹ ሪቻ በዓል እንትን ምንድነው የሚባለው ገደል ውስጥ ሲገቡ የሪቻ በዓል ሄደን እዚህ ያሉ ኦሮሞቹ ከኛ ጋር ሲያትል የሚኖሩ አክቲቮቹ ከሄደው እንትን አክብረናል። ይሄ ምንድነው የምትለው የኦሮሞ በዓል ምን ነበር? ይሄ ሪቻ በዓል ሄደን አክብረናል ከነሱ ጋር። ለምን? ወገኖቻችን ናቸው። ዳውን ወያኔ ሲል ሁላችን ተታግለን
አብረን ከኛ ጋር እየተታገሉ ከኦሮሞና አማራና ኦሮሞ የሚለውን ታሪክ በመስራት እዚህ ሲያትል ውስጥ ነው የተደራጀው። እዚህ ነው በኢትዮጵያ ኮሚኒቲ ደረጃ ነው እንትን ያልነው። ግንቦት ሰባት የሚሳተፉ የነበሩ ሰዎች በዛ ሰዓት የኦሮሞ ተወላጆች ነበሩ። ይህ ነገር አንድ መሆን አለበት፣ ኢትዮጵያ ማዳን አለበት፣ ይህ የዘር ፖለቲካ እንቀይር ብለን ነው የተታገልነው። ፕሮፌሰር ብርሃኑ ነው የሸወደን። የያዘውን በአቋሙ ይዞ እዛ ቢገባ ኑሮ የኢትዮጵያ ብሔር ብሔረሰቦችን በእኩልነት በፍትህ እስካሁን ትቀጥል ነበር። ግን ሂዶት ሲለጠፍ እኛ ተመልሰን ወደ ችግር ገባን። እኔ ወልቃይት ለ40 ዓመት በከፋኝ ጊዜ ተታግያለሁ። ሱዳን ሀገር በዩናይትድ ኔሽን አንደር ፕሮቴክሽን ሆኜ ታስሬ ነው የወጣ ቆያን ያሳፍነው ብዙ የወልቃይት ጠገዴ አማራ ልጆች ሲያሳፍን ነበር። እዚህ ሀገር መጥቼም ብዙ ቦታዎች ከሰዎች ጋር በየሬስቶራንቱ ስለ ወልቃይት እንደዚህ ሆነ ተበደለናል። እኛ አረብኛ እናገራለን፣ ትግርኛ እናገራለን፣ አማርኛ እናገራለን። ስለዚህ አማራን መሬት በታሪክ ውስጥ የለንም። ስለዚህ መብታችን ሊከበር የብሔር ብሔረሰቦች የራስን እድል የራስ መወሰን እስከ መገንጠል ከሚል ከሆነ ደግሞ እኛ ከአማራ ጋር ነው አብረን መስራት ያለብን። ታሪካችን ነው ሰው የሚያመለክተው። ለምንድን ነው እኛ ምን ለጠፈው በግድ ቋንቋችሁ እንዳትናገሩ፣ ባህላችሁ እንዳትሰፍኑ፣ ታርጋዊ መኪና እንዳይጻብ እንትን እንዳይደረግ አረተው ብለን ከዛ በኋላ ማማማቶ እዚህ መጥቶ አገኘሁት። ብዙ የኦሮሞ ማህበራት፣ የኢትዮጵያ ኮሚኒቲ፣ የኦሮሞ፣ የሶማሌ፣ የትግራይ ብዙ ሰዎች እየዞረ ማማማቶ ይሄ የውጭ ጉዳይ ሚኒስትር ነበር መጣ። እኔ ልናገር ስል ኖ እያሉ ከለከሉኝ። ብዙ ኢትዮጵያን ግንቦት ሰባት የነበሩ ስለ አማራ ስለ ወልቃይት እንዳልናገር እንትን አሉኝ። ኖ ከዛ ዝም ብዬ ጠበቁ። ከዛ በኋላ I would like to hear from him ነው ያለው። ደህና አልማማቱም። ይሄ ፕሮፌሰር ዶክተሩ ዲሲ ተቀምጦ ማንም ሰው ያገኘው ሰው አልነበረም። I would like to hear from him. Why you cannot allow him to speak? ለምንድን ነው ማናገር የማትፈልጉት? ይሄ ሰው ከሱ መስማት ፈልጋለሁ አለ። እሺ እና ከዛ በኋላ አናገርኩት የደረሰብን መከራ። we cannot speak our language, we cannot wear our culture clothes። ብዙ ነገር we enforced to change our identity ነው ያልኩት። ማንነታችን በኃይል ተገደን እንድንቀይር ተደርገናል። who did the whole thing? ብዙ ነው ሰዓት 1 ደቂቃ አለ ስላልከኝ ነው ስመለስበት እቀጥላለሁ። እና TPLF you should stand with us instead of stand with TPLF. we are American citizens. እኛ የዚህ ሀገር ዜጎች ነን። እኛ ታክስ ፔየር የዚህ ሀገር ግብር ምን ከፍል ሰዎች ነን። ለምንድን ነው ከTPLF ጋር እኛ እየገደሉ ያሉትን ሰፖርት የምታረጉ ብዬ ተናገርኩት። አውሮ ፎቶግራፍ ተነስቶ አውል ቢጎ ኢትዮጵያ፣ ሶማሌ፣ ጅቡቲ፣ ኤርትራ ሄዳለሁ። TPLF አይወዱትም ኤርትራ መሄድ ግን ሄዳለሁ ብሎ ከዛ እንዳለው ኖ ሞር TPLF in power ብሎ አብይ ኦር ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩ ይሆናል ብሎ ደመቀ ከሁለቱ አንዱ ይሆናሉ ብሎ ነው ሄደ። ቪዲዮ እየቀረጽኩ ነበር፣ ፌስቡክ ዩዝ አደርግ ነበር። ኖ ስታፕ ሪከርድ ሚ። እኔ ኦልሬዲ በትህትና በጨዋነትና አውሮኝ አቅፎ ፎቶግራፍ ተነሳ። ስለዚህ እንዲወገድ አደረግነ ለኢትዮጵያ ብለን ነው። እሺ ታፕ እያደረጋችሁ እንዳይቆራረጥ ታፕ አድርጉ። ቡኖ ወደ አንተ ልምጣሽ። 8 ደቂቃ አለው እንዴ? ሚዩት ነው። እሺ ይሰማል አይደል? አሁን ቴዲ አሁን ይሰማል። እስኪ ያ ጀማ ታፕ አድርጉ፣ ኮፒ ሊንክ አድርጉ ፕሊስ ባካችሁን። እንደው እንደዚህ አትሊስት 3-4 ሺህ ሰው እንኳን መከታተል እንትን ላይ መከታተል አለበት። ኮፒ ሊንክ አድርጉ ፕሊስ ዊዝ ከአክብሮት ጋር ከትልቅ አክብሮት ጋር። ያው እኔ ብዙ ነገር ነው የተነሱት። ከአክሞች ልጀምርና የሐኪም ባለሙያ እንደምታውቁት የሀገሪቷ ጀርባ አጥንት ናቸው።
የትኛውም ሰው የአክምን ጣዕም ያልቀመሰ ሰው አለ ብዬ እንትን ማለት ይከብደኛል። ቱ ቢ ኦነስት ሁሉም ታክሞ አሳልፏል። እስኪ መድኃኒትን ስትወስዱ ፔን ኪለር እንኳን የትኛውንም ስትወስዱ ይሄ የነሱ ውጤት ነው፣ የኬሚስቶች ውጤት ነው። ኦቨርኦል የነሱ ኮንትሪቢዩሽን ነው። ይሄ መረሳት የለበትም። ጥያቄም አላቸው። ይሄ ጥያቄያቸው ግን እንዴት ነው መታየት ያለበት፣ ከምን አኳያ ነው መታየት ያለበት የሚለውን ትንሽ መነካካት አስፈላጊ ስለሆነ ባይ ዘ ዌይ እዚህ ውስጥ በደረጉ ኢንተርፌራንሶች ዋጋ ያስከፍላሉ፣ ጥያቄውንም ያስቀለብሳሉ። ፓርቲኩላርሊ ጀዋር በጣም ሃይሊ ፖለቲሳይዝ አድርጎታል። ይሄ ፖለቲሳይዝ ያደረገው ግን ሪቨርስ ፖለቲካሊ መታየት ይቻላል። ኢን ሪቨርስ ማለት ነው። መከላከያ ሰራዊት ቢሆን በሌላ ነው የሚጠይቀው ነው ያለው ለተባለው ማለት ነው። መከላከያ ሰራዊት እንግዲህ ስንት እንደሚከፈለው ታውቃላችሁ። ሁሉም አላማው ነው የወጡለት አላማ ነው። መከላከያ ሰራዊት ለሀገሬ ብሎ ነው፣ ለሀገር ለድንበሩ ብሎ ነው የወጣ። ኦብጀክቲቭ ሀገር መጠበቅ፣ የህዝብን ሰላም መጠበቅ ነው እንጂ ደሞዝን ወይም ደግሞ ተከፋይ ነኝ ብሎ አይደለም። ተከፋይ ነኝ ብል እኮ መከላከያ ሰራዊት የትኛውንም ስራ መስራት ይችላል። ግን ሀገሬ ድንበሬ ብሎ ስለወጣ፣ ሰላም ብሎ ስለወጣ፣ ህገ መንግስቱን ለማስከበር ስለወጣ ነው እና ለደሞዝ ኦብጀክቲቭ ይዞ አይደለም ወጣ። ሶ በሌላ በኩል ወደ ሐኪሞች ስንመጣ ኦፍ ኮርስ እነሱ ጥያቄያቸው ትክክል ነው። ቱ ቢ ኦነስት ቴዲ ግን የተቀላቀለ ነገር ነው የሐኪሞች ማለት ነው። የተቀላቀለ ያልተጣሩ ነገሮች አሉ ገና። እስኪ ሆስፒታል የሌለው ሆስፒታል ያለው ሐኪም የለም እንዴ? እኔ ነኝ ያለ ስፔሻሊቲ ክሊኒክ አይደለም እንዴ ያላቸው? የኛ ሀገር ውስጥ ያሉ ዶክተሮች ኦቨርናይት ተነስቶ ክሊኒክ መከፍቱ የሉም? ብዙ ነገር አለ። እነዚህን ስክሪን ማድረግ ያስፈልጋል መጀመሪያ ማለት ነው። እነዚህን ማጣራት ያስፈልጋል። ጥያቄያቸው ትክክል አይደለም። እነማን ናቸው እየጠየቁ ያሉ? ይሄ ጥያቄ ለነማን ነው? እና መልሱስ ደሞዝ በመጨመር ነው ወይ? ሆስፒታል የሌለው ሐኪም የለም ነው ያልከው? ሁሉም ሐኪሞች ሆስፒታል አላቸው፣ የራሳቸው ክሊኒክ አላቸው። ኖ ሆስፒታል ሳይሆን ኖ አይ አላልኩም። ሆስፒታል ጤና ክሊኒክ፣ ስፔሻል ክሊኒክ፣ ስፔሻሊቲ ክሊኒክ የሚባሉ ምን የሚባሉ እኮ የዶክተሮች ነው። ዩኒቨርሲቲ ይሰራሉ ወይንም ደግሞ ሆስፒታል ይሰራሉ። ኢን ዘ ሚን ታይም ፋርማሲ አላቸው፣ ክሊኒክ አላቸው፣ ቀጥሮ ያሰራሉ አይደል? ይሄን ስክሪን ማድረግ ያስፈልጋል። ጥያቄው ትክክል አይደለም አይደለም፣ ስክሪን ማድረግ ግን ያስፈልጋል። ፕላስ ደግሞ ሐኪሞች ናቸው። ምንድነው ሀገሪቷ ምንድነው ያላት? ምንድነው እኛ ሊደርሰን የሚገባው? እንዴት ብንሄድ ነው የሚያዋጣን የሚለውን ቁጭ ብለው ግን መነጋገር አለባቸው መጀመሪያ። ምንድነው እስኪ ምን ብደረግ ነው ባይዘው ቴዲ የካቢኔ ደሞዝ ነው የሚነካ እዚህ ጋር ካቢኔ የሚበላው 25 ነው ምናምን ነው። እውነቴን ነው የምልህ ቴዲ፣ አንተ የካቢኔ የአመራር ስራ ብሰጥ ሳምንት ታሰራ፣ አንድ ሳምንት ነው የምልህ። እኔ በወረዳ ደረጃ ልንገርህ፣ አንድ ወረዳ ላይ 37 ካቢኔዎች አሉ፣ አመራሮች አሉ። እነዚህ አመራሮች እያንዳንዱ ቀጠና ውስጥ ውክልና አላቸው። 37 38 እስከ 100 አባወራ ይመራሉ። 24 ሰዓት ነው የሚሰሩ 24 ሃውርስ። ይሄን በኤቪደንስ ከነማስረጃ ሊያቀርብል ይችላል። ካቢኔ 24 ሰዓት ነው የሚሰራ። ፎር ኢንስታንስ የኦሮሚያን በደንብ አውቃለሁ መዋቅሩ፣ የአዲስ አበባን በደንብ አድርጌ አውቃለሁ። 24 ሰዓት ነው የሚሰሩ። ምንድነው የሚሰሩት? ምንድነው 24 ሰዓት የሚሰሩት? 24 ሰዓት ነው ካቢኔ የሚሰራ ባይዘው። ለምሳሌ ቆይ ካቢኔ ቢሮ ውስጥ ብቻ 24 ሰዓቱ ይቅርና ወገኖች 24 ሰዓቱ ይቅርና ከጠዋት 2 ሰዓት እስከ ከሰዓት 10 ሰዓት አንድ ካቢኔ ምንድነው እስቲ ስራው ምንድነው? ይሄው ከጠዋቱ ይሄው ቴዲ ምን መሰለህ ስራን ይመራል፣ ቢሮ ይመራል፣ የተመደበበት ቢሮ። ለምሳሌ ጸጥታ ከሆነ ፎሬን ኢንስታንስ ወጣትና ስፖርትን እንውሰድ። ወጣትና ስፖርት ቢሮ ስራ ይመራል። የቢሮ ስራ ማለት አስፈጻሚዎች አሉ፣ እነሱን ይመራል። ስብሰባ ካለ ስብሰባ ይሄዳል። ከዛ እንደወጣ
ቀጠና ነው የሚገባ። ቀጠና የሚባል ምድብ አለ። ቀጠና ማለት አባወራ በኃላፊነት ይሰጣል ማለት ብሪፍ እንዲሆንላቸው ነው። አትሊስት እዚህ ቤት ያለው ሰው በደንብ መገንዘብ እንዲችል ማለት ነው። ቀጠና ውስጥ ይገባል። የተመደበለት ቀጠና 100 አባወራ ሊሆን ይችላል። እዛ ውስጥ ገብቶ አደረጃጀቱን ይሰራል። የማህበረሰቡን ጥያቄ ወስዶ ወደ ማዕከል ያመጣል። የማህበረሰቡን ሁኔታ ይጠይቃል። እያንዳንዱ ሪሶርስ ዲስትሪቢዩሽን ለምሳሌ የሸማች ሊሆን ይችላል፣ በሰላም ዙሪያ ሊሆን ይችላል። በእያንዳንዱ ዙሪያ ኃላፊነት ወስዶ ያን ቀጠና ይመራል። የእውነት ለመናገር ከሆነ በዚህ አኳያ 50 ሺህ ብር እንኳን ለካቢኔ ቢከፈል ያንሷል ነው። አሁንም ቱ ቢ ሆነስት ይበቃል እያልኩ አይደለም፣ ግን እኔ ከሕክምና ጋርም ኮምፔር እያደረኩ አይደለም። ሕክምና ራሱን የቻለ ነው፣ በራሱ ሜሪት ነው የሚታየው። ቆይ አሁን አንተ የሄዳል ብቻ ነው ያልኩህ። በሄደበት ቦታ ሁሉ ደግሞ እኔ ልጨምርልህ አንተ ያልጨምርከውን በሄደበት ቦታ ደግሞ እንደሚያደርግ ልንገርህ። ስብሰባ ሲሰበሰብ ምግብ ይበላል፣ አበል ይጻፍለታል። እሱ ስብሰባ ስለገባ ባለ ጉዳይ ይጉላላል። መስክ ልውጣ ይላል። በሄደበት ቦታ ሁሉ የገበሬውን ምግብ ይበላል፣ አበል ይጻፍለታል። እያንዳንዱ እግሩ የሚረግጥባቸው ቦታዎች ሁሉ ያለ አበል አይንቀሳቀስም። ቴዲ ምን መሰለህ የዛሬውን ልንገራቸው። አሁን ካረንትሊ ያለው ባይ ዘ ወይ ቱ ቢ ሆነስት ነው የምነግራችሁ። እያንዳንዱ ወረዳ ላይ የፓርቲ ቢሮ ለምኖ ነው ወይ ደግሞ የሆነ ቦታ ሰርቶ ነው። ለፓርቲ ቢሮ አይፈቀድም። ለመንግስት ስራ ነው ህንፃው የተገነባ የወረዳው ህንፃ ማለት ነው። እንዴት አድርጎ እውነቴን ነው የምላችሁ ለሌላ ለቆ ጫፍ ላይ የሆነ በጋራ የተሰጠ በምክር ቤት የሚሰጠው ጸድቆ የሚሰጠውን ቦታ ነው የሚጠቀመው ፓርቲ ስቲል ማለት ነው። በክፍለ ከተማ ማየት ትችላላችሁ። ፓርቲ ጽፈት ቤት የት ነው አለው? በጣም እዚህ ግባ የማይባል ላይ የፓርቲ ጽፈት ቤት ቢሮ ተሰርቶ ነው። ስለዚህ አይገናኝም ነው። ግን ወደ ሐኪሞች ስንመጣ ሀብታም ሐኪም አለ፣ በጣም ቱጃር የሆነ መድኃኒት የሚያመላልስ አለ። በፈለገ መንገድ ይሁን መድኃኒት እያመጣ የሚሸጥ አለ፣ ቀጥሮ የሚያሰራ አለ። የተቸገሩም ደግሞ አሉ። ፕላስ በደንብ መታየት ያለበት እዛ ጋር ሌላ ሰው ኢንተርፊር ማድረግ የለበትም፣ ፖለቲሳይዝ መደረግ የለበትም። ግዴታ ደግሞ የሰራተኛና አሰሪ አዋጅ ያግዳል። ስራ ማቆም የለባቸውም፣ ያስጠይቃል። ባይዘ ሰራተኛና አሰሪ አዋጅ 2011 በወጣው አንቀጽ 58 እና አንቀጽ 105 ከፍታችሁ ማንበብ ትችላላችሁ። ሐኪም ፓርቲኩላርሊ ይሄ ኢመርጀንሲ ሩም ዝግ መሆን የለበትም ኔቨር ማለት ነውና እንትን ስለሚል ዊል ካም ባክ ዊዝ አዘር ኢሹ ኦኬ እናወራለን። ይሄ ትክክለኛ ነገር ነው። ከሕክምና ሰዎች ጋር እኛ የምንሰራው ስራ 24/7 ነው። እኛም ድካም አለብን ለማለት የሄዳችሁበት ርቀት አልገባኝም። እንደውም እኔ እናንተ በተለይ ካድሬ የሚባሉ ሰዎች ወይም የካቢኔ አባል የሚባሉ ሰዎች ስራ ሰሩ የሚባለው ቢሮ ቢቀመጡ ነው። 24/7 ባለ ጉዳይ እያጉላላ ስብሰባ ስራ ነው። አንዳንዴ የተጠረገ መሬት ሁሉ የሚጠርጉ አሉ። ስራ ማለት ባለ ጉዳይ የሰው የአንዱን ባለስልጣን ፊርማ እኮ ፈልጎ እኮ ሳምንት የሚመላለስ ሰው አለ። ፊርማ ፈልጎ ማህተም ፈልጎ። ስራ ማለት ቢሮ ተቀምጠ በተመደብክበት ቦታ ላይ ተቀምጠ ባለ ጉዳይ ስታስተናግድ ነው እንጂ ማሳ ለማሳ እየሄድክ የአርሶ አደሩን ምግብ እየበላ አበል እየተጻፈልህ በመኪና እየሄድክ እንደገና እሱም ሆኖ ደግሞ ከማንም በላይ ነው የምንሰራው እኛ ያንሰናል። 50 ሺህ ብር ቢከፈለን ራሱ በነገራችን ላይ በዚህ ሁኔታ ነው ለአብዛኞቹ ደሞዝ ማይጨምረው። ደሞዝ ሊጨመር ሲል ሁሉም የፖለቲካ ስልጣን ላይ ያሉ ሰዎች የራሳቸውን እያንዳንዱን እንደ መዝናኛ እንኳን ሊቆጠር የሚገባውን ነገር እንደ ስራ አድርገው ያቀርቡላል ጠረጴዛ ላይ። ከማንም በላይ የሞትን እንደ ሻማ እየቀለጥን ለማህበረሰቡ እያገለገልን ነው ይለዋል። ምን ሰማው ግን ባለ ጉዳይ በየቦታው ሲያለቅስ ነው። እኔ አንድም በአገልግሎታቸው ቅልጥፍና ተማረክ ያለው የሚል ሰው እኔ ምናልባት የመንግስት ሚዲያ ላይ ቀርቦ የሚናገር ሰው ካልሆነ በስተቀር እኔ እንጃ። በተለይ በአሁን ሰዓት እኔ ምን እንደሚሰራ ራሱ አላውቅም። እንደውም በአሁን ሰዓት እኮ ጥሩ ነው ቴዲ። ብዙ ከተሰራም ደግሞ መሰለ ዞሮ ይመጣ ችግር ነው። አፈጻጸሞች አሉ ማለት ሜንሽን ማድረግ ይቻላል።
በዋነኛነት ነው ከተሰራም ደግሞ ውጤቱ ነው መናገር ያለበት። ውጤቱሳ ምንድን ነው የሚያሳየው? አሁን አንተ ሳትሆን ኦኬ ማህበራትን ማደራጀት ካልክ እንደገና ለፖለቲካ አንተ የገባን ፖለቲካ ልታጠምቃቸው ገበሬውን አርሶ አደሩን ሰብስበ መዋል እሱ የፓርቲ ስራ ነው። አሁን የመንግስት ስራ ላይ ግን በአግባቡ ተቆጥሮ የተሰጠህን ነገር ዴሊቨር ማድረግ አለበት ብዬ ነው ማስበው። አንድ ዛሬ ቢሮ ያለው አንድ የቀበሌ ሊቀመንበርም ሊሆን ይችላል አንድ የካቢኔ አባል ምን ያህል ባለጉዳዮችን በሰዓቱ ያገኛል? ለሻይ ቡና ሳይወጣ ሁለቱንም ይሰራሉ ከሚለበው ነው። ለምሳሌ ሀገራችን ነው እኮ ሀገራችን ነው። እኛ እኮ እንዴት መሰለህ እንዴ ባደጉት ሀገራት ቢሆን እኮ ታንቀ ነው የምትጠይቀው እኮ። ከኢትዮጵያ ውጭ እኮ ሀገር የለንም እኮ። የሆኑ አካላቶች እንደፈለጉ የሚፈነጩበት የሆኑ አካላቶች ደግሞ አንገታቸውን አዘቅዝቀው የሚያለቅሱበት መሆን የለበትም። እዛ ሀገር ላይ ነዋሪ ማህበረሰቡ ራሱ የነቃ ነው። ቴዲ ምገርም ይጠይቃል። ጠያቂ ነው አሁኑ ማህበረሰብ በጣም ነው የሚጠይቁ። እሺ እንመጣለን። እሺ ችግር የለውም። ዞሮ ዞሮ ለተነሱ ጥያቄዎች አንተ ደግሞ የራስን እንትን ሰጥተህ ችግር የለውም። ዋናው ግን ጥያቄው እየሆነ ያለው ነገር እንድታብራራ ነው። እሺ ሶራ ወደ አንተ ልምጣ። 6 ደቂቃ አለው እንደሚ እሺ አመሰግናለሁ ቴዲ። አሁን የተነሱ ነጥቦች አሁን እንደዚህ ነው በቃ ኢትዮጵያ ውስጥ እንዳልከው አንዱ የሚከፈለው እንደውም ያንሰኛል የሚል አካል አለ። አንደኛው ደግሞ የማይከፈለኝ ይበዛል። ልክ እንደ ኳስ ተጫዋቾች ማለት እዚህ ጋር መጥቶ ቅድም እንዳልከው ቢያወሩ አይበቃንም ነው የሚሉት። አሁን እዚህ ጋር ያለው የወረዳ አስተዳደር የወረዳ ሊቀመንበርም የወረዳ ካድሬም ሳንቲም ይፈታል። አሁን እነሱም አይበቃንም እያለን ነው እንግዲህ። አሁን እንደዚህ አይነት ነገር ነው ያለው እንግዲህ ሁሉም ጋር ችግር አለ ማለት ነው። አሁን ምን ያህል ሰርተው ነው በምንድን ነው የሚገመገሙት ምናምን እንግዲህ እኔ መረጃው ባይኖረኝም ግን አስቸጋሪ ነው። ሁሉም ሰው አይበቃኝም ያንሰኛል የሚል ብቻ ነው ያለው ኖርማሊ። እና ቀደም ደግሞ ተነስቶ ነበር ያ ብሔርተኝነት ጉዳይ ምክንያት ብዙ ችግሮች ተከስተዋል። እንደገና ደግሞ እነ ብርሃኑ ነጋ ናቸው እንደዚህ የሸወዱን ኢትዮጵያ እያሉ ምናምን ነገር የሚለው ሀሳብ ተነስቷልና አሁን እነ ብርሃኑ ነጋም ሆነ ብልጽግናው ለምሳሌ ከኢትዮጵያ የሚለው አንጻር ላይ አሁን ድሮ የሚነሱ ኢትዮጵያዊነት ችግር ያሏቸው ቅድም እሳቸው ሲያነሱ ነበረ የታርጋ ጥያቄ፣ የናሽናል አይዲ ጥያቄ፣ የተለያዩ ጥያቄዎች የኢትዮጵያ አንድነትን የሚያጠነክሩ ነገሮች የሆነ ፍንጭ እያየን ነው። እንግዲህ መቼም የተወሰኑ እንቅስቃሴዎች አሉ። እንግዲህ ውጤቱን መጨረሻ ላይ ብናየው ግን የኢትዮጵያን አንድ የሚያደርግ ወደ አንድ ማህበረሰብ የሚያሳድግ ከብሔር ፖለቲካ ወጣ ያለ አስተሳሰብ እያራመደ ነው ብልጽግና ብዬ የማምነው ነኝ በግሌ። እና እነዚህ አይነት ሀሳቦች አሁን የፖለቲካ አራማጅ የነበሩ አሁን በብሔር ፖለቲካ አራማጅ የነበሩ ሰዎች ዙሩ ከሮባቸዋል። አሁን አንድ ብሔር ብቻውን አጨብጭቦ ምንም አይነት ለውጥ ላያመጣ እንደማይችል እየተረዱ ይመስለኛል። ዛሬም ትናንትም እንዳልከው አዲስ የተቋቋመው የፋኖም አንድነት ምናምን ከኢትዮጵያውያን ጋር ነው ተባብረን ነው መስራት የምንፈልገው ምናምን የሚሉት ያ ነው በቃ። ምክንያቱም አንድ ብሔር ብቻ ተታግለ ለውጥ አታመጣም። ሌላው ብሔረሰብ አይቀበልም። ለሆነ ብሔረሰብ ብቻ ታግለ ለብሔረሰብ ብቻ ለዛኛው ብሔረሰብ ሞትለታለሁ አስብለታለሁ ብለህ ብትመጣ ሌላው አዲስ አበባ ስትገባ ያኛው ብሔረሰብ ደግሞ ነገ ተቃዋሚ ሆኖ ነው የሚመጣብህ። ለዚህ ነው አንድ የሆነ ወጥ የሆነ ፓርቲ ተቋቁሞ ለምሳሌ አሁን እነ ጀዋርም ፓርቲ ቢያቋቁሙ አሁን እኮ አንድ የሆነ ወጥ የሆነ ፓርቲ ተቋቁሞ እንደዚህ አይነት ፓርቲ ነን እኛ ኢትዮጵያ የሆነ ፓርቲ ነን ወይም ብሔርም ከሆነ የብሔር ፓርቲ ነው ተብሎ አንድ የሆነ መሰረታዊ ነገር ተይዞ ወደ ትግል ቢገባ ነው የሚሻለው የሚመስለኝ። ከትጥቅ ትግል ውጪ ልክ እንደዚህ አይነት ሀሳቦችን እያንጸባረቁ ምንድነው ሀሳባቸው? ልክ እንዳሉ የት ነበር ቀደም እንዳሉ ምንድነው ሀሳባቸው? ጀስት ላይክ ዛት አሁን ምንድነው የነ ጀዋር ሀሳብ? ኦፍ ኮርስ እሺ፣ ለምሳሌ አመፅ ተነሳ፣ ህዝባዊ አመፅ ተነሳ። ህዝባዊ አመፁን ማን ሊመራው ነው? ለምሳሌ እሺ፣ ከዛ በኋላ ህዝባዊ አመፁ ለውጥ ቢያመጣ ማን ነው ስልጣን ላይ የሚመጣው? እና ከዛ በአቋራጭ ገብተን ስልጣን እንይዛለን ነው? እነማን ናቸው ስልጣን የሚይዙት? የትኛው የተደራጀ ፓርቲ አለ አሁን በአሁኑ ሰዓት ያንን ስልጣን ለመያዝ ሀገሪቷን ለማስቀጠል? ብዙ ነገሮች እኮ ጥያቄዎች መመለስ እኮ አለባቸው እኮ። ይሄ ለውጥ እኮ ሲመጣ ለምሳሌ ብልጽግናም እኮ እዛው ኢህአዴግ ውስጥ የነበሩ ሰዎች ኢህአዴግ መለወጥ አለበት፣ ኢህአዴግ አስተሳሰብ ትክክል አይደለም፣
ግን መታደስ አለበት። ለውጡን እንዳለ ሆኖ ያለፈውን ሳናጠፋ ግን የተለወጠ ነገር ይዘን እናስተካክለው ብሎ ከዛ ውስጥ የመጡ ናቸው እኮ ቢያንስ እዛ ሲስተም ውስጥ ነው አሉ። እዛው ሲስተም ውስጥ እንኳን ሆነው ምን ያህል እንደተቸገሩ ግን እስካሁን ድረስ እኮ የሚቸገሩት እኮ ሲስተም ውስጥ ያሉ ሌሎች አካላት ጠንካራ አቅም ስላላቸው ምን ያህል እንደተገዳደሯቸው የሚታይ ነው እንግዲህ። ግን አሁን ለምሳሌ ሀገር ዝም ብለህ አሁን ለምሳሌ ፌስቡክ ላይ ህዝባዊ አመጽ መነሳት አለበት፣ የሆነ ነገር እንደዚህ መሆን አለበት፣ የሆነ ኦሮማይ ደርሰዋል አሁን እንደዚህ ነው ቢባል እሺ ከዛስ ነው የትኛው ኃይል ነው የሚይዘው ስልጣን? ኢትዮጵያ ውስጥ ያለው ኃይል እንግዲህ እንደተባለው ደካማ ፓርቲዎች ናቸው ምናምን ይባላል። ከዛስ ማን ነው ስልጣኑን የሚይዘው? ወደፊት ኢትዮጵያ አሁን ቀደም እንዳልከው እነዚህ ሰዎች ይሄ ነገር ቢመጣ ልክ እንዳልከው ለመንግስት ሰራተኛው ምን እናደርጋለን? ለኢትዮጵያ ወደፊት አላማችን ይሄ ነው፣ በዚህ መልኩ እናስኬዳለን፣ ጦርነቱንስ በምን እናስቆማለን ብለው ያስባሉ እነዚህ ሰዎች። እሺ አሁን ያለው የእርስ በርስ ጦርነት በምንድን ነው የሚያስቆሙት? የህወሓትን ችግር በምንድን ነው የሚፈቱት? የወልቃይትን ችግር ከአማራና የትግራይን ህዝብ በምን መልኩ ነው የሚፈቱት? እነዚህ ሰዎች ሐሳብ አላቸው? የኤርትራን ጉዳይ በምንድን ነው የሚፈታው? የተቀመጠ ሐሳብ እኮ የለም እኮ። ጀስት ዝም ብሎ መንግስትን ለመናድ ብቻ ወይም መንግስትን ለማውረድ ብቻ ከማሰብ በፊት ይሄ ነገር ግን አደርጋለሁ፣ ይሄ ለውጥ ሲመጣ፣ ይሄ መንግስት ሲመጣ ሲወርድ ምናምን ብለው የሚያስቀምጡት የተደራጀ ፊሎሶፊ እኮ ሊያሳዩን ይገባል እኮ። እኔ እነሱን ወይም ልከተላቸው የምችለው እኮ የሆነ ሐሳብ ሲኖረኝ ሲገዛኝ እኮ የሆነ ሐሳብ ሰጥተውኝ ይሄ ነው ሐሳቤ ለወደፊት ከአብይ መንግስት በኋላ ከወረደ በኋላ እንደዚህ ነው የምናደርገው ብለው የሆነ ፕሪንሲፕል የሆነ ነገር ለምን አያስቀምጡልንም? የሚጨበጥ የሚታይ ነገር ሰዎችን ሊገዛ የሚችል ነገር እኮ ያስፈልጋል። ለማታገልም እኮ የሆነ ሐሳብ መስጠት እኮ አለበት። እኔ አንተን የምከተልህ እኮ የሆነ ሐሳብ ስትሰጠኝ ነው። ስላልክ ብቻ እኮ አይሆንም። በተግባር እንደዚህ አይነት ነገሮች አሉኝ፣ ይሄ ነገሮች ወደፊት እንደዚህ ያስኬዳሉ የሚል ነገሮች ቢቀመጡ አሪፍ ነው ባይ ነኝ። አመሰግናለሁ። እኔ እንደሚመስለኝ የራሴ መላምት ላስቀምጥና ወደ መሐመድ ልሂድ። የብሔር ፖለቲካ በመጀመሪያ የብሔር ፖለቲካ ኦፒኒየን ሊደሮቹ የመጨረሻ አራዶች ናቸው። ፋራ ነው የመጨረሻ እሳት የላሱ አራዶች ናቸው። ቢኮዝ የትኛውም ሌበር ፎርስ ውስጥ ገብቶ ለምሳሌ እንደ ኢትዮጵያ ፖለቲካ ይሰራሉ ካልክ ከሁሉም ኢትዮጵያዊ ጋር ኮምፒት ማድረግ አለብን። ከመሐመድም ከየትነበርክም ከቡኖም ከኢሊበሪ ከሶራም ከኤርታቸውም ጋር ኮምፒቲሽን ይጠብቃል። ዘንድ ምን ያደርጋሉ? እዚህ ኮምፒቲሽን ውስጥ ገብተው ዋይንተው መውጣት ስለማይችሉ እነሱንና እነሱን መሰሎች ቀንጥሰው ይዘው ይሄዳሉ፣ ሰብረው ይዘው ይሄዳሉ። አንድ ቋንቋ የሚናገሩ ሁሉ ይጠራሩና እኛ ብቻ ተገፍተናል የሚል ትርክት ይፈጥሩና ያስጨፍሯቸዋል። ዘንድ የራሳቸውን ጥቅም የራሳቸውን ገንዘብ መሰብሰብ ይጀምራሉ። ገንዘብ በበቂ ሁኔታ ከሰበሰቡ በኋላ ግን ሁለተኛ ጥያቄ ይነሳባቸዋል። መኖር ይፈልጋሉ። ሰዎች መጀመሪያ ድሃ ነበሩ። አሁን እነሱና እነሱን መሰል ሰዎች ሰብስበው ካስተላለቁ በኋላ ካጨረሱ በኋላ ገንዘብ ከሰበሰቡ በኋላ አሁን ላግዠሪ የሆነ ፈታ ብለው መኖር ይፈልጋሉ። ለመኖር ደግሞ ሊያኖራቸው የሚገባ ሀገር ያስፈልጋቸዋል። ቢሊዮን ገንዘብ ኖሮ ሚሊዮን ገንዘብ ኖሮ ሀገር ከሌለ የት ነው የምትዝናነው? አይታል። ስለዚህ ሁሉም የብሔር ፖለቲካ እነዚህ ኦፒኒየን ሊደሮች ከፊት የምትዋቸው ሰዎች ገንዘብ ይሰበስባሉ። መጀመሪያ ከሰበሰቡ በኋላ ለዛ ነው መተው እናንተ ጋር ስለ ጓዳ እያወራን እስከ መቼ ነው የምንኖረው? ስለ ሳሎናችን እናውራ ይሏቸዋል። እስከ መቼ ነው ኦሮሞ የምትለው? አሁን እንደ ኢትዮጵያ አይነት እናስብ ይላል። ኢኮኖሚካሊ ጀዋር ትላንት የነበረበት ቦታ ላይ ነው ያለው። ዛሬ ሂዝ መልታይ ሚሊዮነር ነው በገንዘብ ደረጃ። መጽሐፍም ቢሆን እየቸበቸበ ነው ያለው። ጀዋር ያለበት ኢኮኖሚ ስታተስ ዛሬ አንድ የኦሮሞ ብሔር ተወላጅ አለው። እዚህ ጋር ከምሰማቸው ዶክተሮች አብዛኞቹ የኦሮሞ ብሔር ተወላጆች ናቸው፣ ስለ መብላት ጥያቄ የሚያነሱ ማለት ነው። እነዚህ ዶክተሮች ትናንት ተማሪ በነበሩበት ሰዓት እንደ ኦሮሞ እንደ አማራ እንደ ትግራዊ አደራጅተህ ስታስጨፍራቸው የነበሩ ናቸው። ጥያቄያቸው ተመለሰ። የብሔር ፖለቲካ ምንጊዜም ጥያቄ የሚመልሰው የህዝቡን ሳይሆን የኦፒኒየን ሊደሩን ነው። ያ ደግሞ ከሆነ የብሔር ፖለቲካ ውስጥ መሳተፍ የማትፈልጉ ሰዎች ወደ ሀሳብ ፖለቲካ መምጣት አለባችሁ ማለት ነው። በችግራችን ዙሪያ ነው መደራጀት ያለበት። ችግርህ ከአንድ የኦሮሞ ብሔር ተወላጅ ጋር ካመሳሰለ፣ ችግርህ ከአንድ ከአማራ ብሔር ኦሮሞ ከአማራው ብሔር ተወላጅ ጋር ካመሳሰለ፣ አማራውና ኦሮሞ አንድ ላይ ነው መቆም ያለባችሁ። ትግራይና አማራ አንድ ላይ ነው መቆም ያለባችሁ በሀሳብ ዙሪያ እንጂ በምትናገረው ቋንቋ አይደለም።
ቋንቋ እጽውላባት ቋንቋ ሌላ ነገር የለም። ደማዊ ማንነት ቢሆን ቶ ደም ቢመረመር ወይ ኦ ነው ወይ ቢ ነው፣ ሌላ ነገር የለም። ወይ ኤን ቢ ነው። ከዛ ውጪ ከገባንበት ችግር ለመውጣት ፖለቲካ መሆን ያለበት እኔና መሐመድ ብሔራችንን ካባችንን አውልቀን ሐሳባችንን አንድ ላይ ይዘን ከነየት ነበርክ ጋር ተሰብስበን በችግራችን ዙሪያ ላይ ስንደራጅ ከገባንበት ችግር እንዴት እንውጣ ብለን ስንመክር ነው እንጂ አንድ አይነት ቋንቋ ስለተናገረን ብቻ እንሰብሰብ ካለን ይሄ መቼም ከችግር አያወጣንም የሚል እምነት ያለኝና ምናልባትም ይሄ አንደኛው ሲናሪዮ ነው። ሁለተኛው ጠቅላይ ሚኒስትሩ የብሔር ፖለቲካን ዛሬ ከነጀዋር የተሻለ እየተጫወቱ ነው። የፈለገ ብትፈርጥ ብትነሳ ከጠቅላይ ሚኒስትሩ በላይ የብሔር ፖለቲካ ልትጫወት አትችልም። ስለዚህ ምንድነው እንደዛ ከሆነ ጠቅላይ ሚኒስትሩ ተጫወተ በማተሸነፈበት ሜዳ ላይ ከምትገኝ ጠቅላይ ሚኒስትሩ ምናልባት ልትገዳደርበት የምትችልበት የመጫወቻ ሜዳ ላይ ትገባለህ which is ኢትዮጵያዊነት። ጠቅላይ ሚኒስትሩን የሚያሸንፉት በብሔር ቢሆን ኖሮ እርግጠኛ ሆኜ የምነግርህ ነገር ክርስቶስ ማይለቃቸው ነበር። ክርስቶስ ማላቃቸው ከብሔር ሳቤ ሲመስለኝ ሁለት ነገር ነው። አንደኛ በቂ ፎርቹን ስለሰበሰቡ ነው። ሁለተኛ አሁን ያለውን መንግስት ለማስወገድ የሚችሉት ኢትዮጵያዊ ኃይሎችን ሲያደራጁ ሁሉንም ሲያካትቱ እንደሆነ ስለገባቸው ነው። ስለ ጓዳ እናውራ፣ አሁን ስለ ብሔር የምናወራበት ጊዜ አይደለም፣ እንደ ኢትዮጵያ ሆነን እንሰብሰብ የሚል ትርክ ይዘው የወጡት ያ ነው ሊሆን የሚችለውና እናንተ ምን ትላላችሁ? በዚህ ጉዳይ ላይ እያወራን ነው። የቲፒኤልኤፍንም ጉዳይ እየነካችሁ አይኖ ነጋዴዎችን አይኖ ያስከፋችኋል። አይኖ ይሄ እዚህ ቁስላቸው ላይ እንጨት እየሰደድክ ገንዘብ የምሰበስብ አበባና አንበሳ የምሰበስብ ለአንተ አይገባ። በተረፈ የብሔር ፖለቲካ በኢትዮጵያ ታሪክ ውስጥ የብሔሩ ጥያቄ ተመልሶ ማለት ነው። እስኪ የብሔር ጥያቄ ተመልሶላችሁ የምታውቋላችሁ ብሔርተኞች? ኦሮሞ ተመልሶላል፣ አሁንም ጥያቄ ታነሳላችሁ። አማራ ተመልሶላል፣ ትግራዋይ ተመልሶላል። ላለፉት 27 ዓመታት ከትግራይ አብራክ የወጡ ሰዎች ናቸው እንግዲህ ስልጣን ላይ የነበሩት አይደለም እንዴ? የኢህአዴግ ፈላጭ ቆራጭ የነበሩት የትግራይ ጥያቄ ተመልሶላችኋል? ባለፉት 27 ዓመታት ጥያቄ ካልተመለሰልህ ከአብራክ በወጡ ልጆች በጀቱንም ታንኩንም ይዘው ጀቱንም ይዘው ጥያቄን ካልመለሱ የብሔር ፖለቲካ የህዝብን ጥያቄ አይመልስም ማለት ነው። ስለዚህ ሌላ መንገድ ነው ማየት ያለብን፣ መማተር ያለብን ሌላ መንገድ ነው የሚል እምነት አለኝና እንዲህ የሚሉ ወገኖች ብዙ ናቸው። እናንተ ምን ትላላችሁ ለማለት ያለው ታፕ አድርጉ። ሰላም ናችሁ? እንዴት ነው? በቪዲዮ ነው እንዴ? ዛሬ በቪዲዮ ነው። ትንሽ ቆይቼ ልግባ። ችግር የለውም። እሺ እንጠብቅሻለን። የኔ ፕሪንሲፕል ከሁላችሁም ጋር በሰላም መኖር ነው። እኔ ከኦሮሞም ጋር ከትግራዩም ጋር እኔ በታምር እኔ ከእናንተ ጋር አልላተምም። የኔ ፕሪንሲፕል ከሁሉም ጋር መኖር ነው። ራስን ማዳን ነው። ነገር ግን ለውይይት እንዲመቸን አሁን የብሔር ፖለቲካ መብቃት አለበት፣ ነገሮችን በብሔር ማየት የለብንም፣ እንደ ኢትዮጵያዊነት እናስብ የተባባሉ ነው። እናንተ ምን ትላላችሁ? የፋኖችን መግለጫ አይታችኋል። የነ ጀዋርን መግለጫ እየሰማችሁ ነው። ይሄን ነገር እንዴት ታዩታላችሁ? ያንን ነው የምናነሳው። መሐመድ ወደ አንተ ልምጣ። አንተ ነህ መሰለኝ 6 ደቂቃ አለ። እሺ ኤኒዌይስ ሁለቱም ኢትዮጵያዊ ብሔረተኝነት ነው ወይም ደግሞ የንዑስ ማንነት ብሔረተኞችን በተመለከተ የራሳቸው ኮንሰርን ፕሮንስ አላቸው። በሀገራችንም ሀገረ መንግስት እሳቤ ጅማሮም እስካሁን ባለው ውስጥ የትኞቹም ግለሰቦችን ቤዝ አድርገው የመለሱ ጥያቄ አለ ብዬ አላምንም። እኔ በሁለቱም መካከሉን ነው እየዳከርን ያለ ነው። ነገር ግን እንደኔ እይታ የብሔር ፖለቲካ በቃ አብቅቶለታል ብለው የሚሉ ሰዎች ፋንታሲ ውስጥ ያሉ ናቸው ብዬ ነው የማስበው። ምክንያቱም አዲስ ጅማሮ ያለው ከሀገራዊ ማንነት ወይም ደግሞ ከፍ ካለው የናሽናሊዝም እስከዛሬ ምንም ጥቅም አላገኘሁም ብሎ በራሴ ማንነት ላይ ተሰልፌ ጥያቄን ማስመለስ እችላለሁ ብሎ የሚል ኃይል ባለበትና በጣም ስትሮንግ እየሆነ በመጣበት መንገድ ውስጥ የብሔር ፖለቲካ አልቆለታል ብሎ በዛ ልክ አናሊሲስ መስጠት የሚያስችል መረጃ አለን ብዬ ማሰብ አልችልም እኔ ኤኒዌይስ። ነገር ግን ብሔረተኞች መጨረሻቸው ግባቸው ምንድነው ካልክ ብሔረተኞች መጨረሻ ላይ ሁሉም ጥያቄያቸውን አድሬስ ከተደረገላቸው በኋላ ሀገር ላይ ነው የሚቆሙት። ከንዑስ ማንነት ወደ አብይ ማንነታቸው ነው የሚሰበስቡት ብዬ አምናለሁ። ያ መጪ የሚመጣበት ጊዜ ይኖራል ወይ? ሊመጣ ይችላል። ነገር ግን አሁን ባለን ተጨባጭ ግን የብሔር ፖለቲካ የሚባለው በቃ አክትሞለታል ብሎ ማለት የሚያስችል ድምዳሜ ላይ ያደርሰናል ብዬ አላምንም። ይሄ የራሴ የግል ኦፒኒየኔ ነው።
ከዛ ባሻገር ጀዋር መሐመድ የብሔር ፖለቲካን የሚያቀነቅኑ ሰዎች እንደ ሀገር የሀገር ጉዳይን ሲያነሱ አይ የአብይ ብሔረተኞች ሆነዋል የሚያስብለው ራሱ አናሎጂ ላይ ራሱ ግልጽ አይሆንልኝም። ለምሳሌ አንድ የአማራ ብሔረተኛ ነኝ የሚል ቱባ አካል እንደ ጥቅል ደግሞ የኢትዮጵያን ችግር ሲያነሳ አይ በብሔረተኝነቱን ትቶ ወደ ኢትዮጵያዊ ማንነት ተመልሷል ወይም ደግሞ በኢትዮጵያዊ ማንነቱ ሊያጨበጭብ እየሞከረ ነው ብለን የምንል ከሆነ አይ ቲንክ ዊ አር ራሳችንን በሰውየው ጫማ ውስጥ አስገብተን ነው እየተናገርን ያለ ነው ማለት ነው without knowing anything about that person ማለት ነው። ስለዚህ በዛ ነገር ብናየው የተሻለ ነው ብዬ ነው የማስበው። ምናልባት ቅድም ተቆርጦ ያሳየኸው እንትን አለ። ምናልባት ጀዋር መሐመድ ጤና ባለሙያዎች ጋውን ለብሰው ነው ስቴቶስኮፕ አድርገው ነው ይዘው ነው የወጡት ለተቃውሞ ወይም ደግሞ ድምጻችን ይሰማ ያሉት። ነገር ግን መከላከያው this is እኮ ፋክት እኮ ነው ቴዲ፣ this is not politics። ለምንድን ነው ጀዋር ሲናገረው ፖለቲካ የሚሆነው? ይሄን ንግግር አንድ ጊዜ የተናገሩ ሰዎችን የምናገረዋለሁ። ሲቪሊያንስ as a civil ነው የሚወጡት። ደሮና ስክሪፕቶ ነው ያላቸው የጤና ባለሙያዎች ስክሪፕቶ ነው ያላቸው፣ ስቴቶስኮፕ ነው ያላቸው፣ ጋውን ነው የሚለብሱት ሁሉም። ስለዚህ ምንም ቫዮለንት ኔቸር የላቸውም ብለህ ጥያቄያቸውን ሰፕረስና ኦፕረስ አታድርጋቸው ነው። የአማርኛ አንድ ጥያቄ ልጠይቅህ። ኦኬ አሁን እነዚህ ዶክተሮች እና የሕክምና ባለሙያዎች ናቸው ለሰላማዊ ሰልፍ የወጡት አይደለም? የህልውና ጥያቄ አንስተው ነው የወጡት። ያ እኔ ይህን ሳነሳሳል ዝም ብዬ አይደለም። ምናልባት ከዚህ ቀደም ሳስደምጣችሁ አንድ ድምፅ አለ ከሀገር መከላከያ ሰራዊት ጄኔራሎች ጋር በቅርበት እየሰራ እንደሆነ የተናገረበት ፋይሉ አለኝ እዚህ። እንደውም ስለ አሳሳቁ ስለ ጀስቸሩ ትንታኔ የሰጠውበት አንድ እንትን አለ። ከሀገር መከላከያ ሰራዊት አመራሮች ጋር በቅርበት እየተነጋገረ እንደሆነ የተናገረ ያለ አክቲቪስት፣ ምናልባትም ኩዴታ ሊኖር እንደሚችል ጥቆማ የሰጠ አክቲቪስት አሁን በሕክምና ሰዎች ስም ማይደርስ መስሏት እንትን ላይ ምናምን የሚል ተረትና ምሳሌ ጨምረ የሀገር መከላከያ ሰራዊት ነገ ከነገ ወዲያ በምን እንደሚጠይቅ የምታየው ይሆናል ሲል ምናልባትም እነዚህ የሕክምና ሰዎች ጥያቄያቸውን እያቀረቡለት ያሉት አካል አሃ ለካ ይሄ የተቀናጀ ነገር ነው ብሎ ጥያቄያቸውን እንዳይመልስ እንቅፋት አይሆንም ወይ? ሁለተኛ ተናጋሪው ራሱ በሕክምና ሰዎች ጥያቄ ስም የራሱን አጀንዳ እያስፈጸመስ አይደለም ወይ? ምን ያገናኘዋል? ከዚህ ቀደም በነበረው ኢንተርቪው ከጀነራሎች ጋር ለኩዴታ በሚያመች መንገድ እየሰራ እንደሆነ ቃል በቃል ተናግሯል። ቃል በቃል ስል ቃል በቃል አሁን አዎንታዊ ንግግር በሚመስል መንገድ አሉታዊ መልእክት ማስተላለፍ ሳይሆንም ወይ? አሁን ለምሳሌ ልክ የሀገር መከላከያ ሰራዊትም የደሞዝ ጥያቄ እንዲያነሳ የሚያጨር ነገር ይሄ ኦኬ፣ ነገ እናንተም ቆይ ጥያቄ ስታነሱ እንደዚህ ከሆናችሁ አይመለስላችሁም። ስለዚህ ጥያቄ ስታነሱ በአፈሙዝ ጠይቁ ዘንድ የሀገር መከላከያ ሰራዊት አፈሙዝ ይዞ ቢነሳ እዛች ሀገር ላይ ምንድን ነው የሚፈጠረው? መልእክቱን ነው ማየት ያለብንና ከዛ አንጻር ላይ ይሁን ወይ ጥያቄ አሁን ይኸውልህ የኮንስፓይረሲ ቲዮሪስት እንደሆን ካል አንተ የምትናገረውንም በኮንስፓይረሲ ላይ ያው ይችላሉ። አንተ አሁን እዚህ ቤት ውስጥ ይሄን አጀንዳውን ይዘው መተህ ስታወራ ሰዎች ኮንስፓይር እያደረገ ነው ብሎ በኔጌቲቭ ሊተቹ ይችላሉ። በኔጌቲቭ አንተን ሐሳብህን ማኒፕሌት ያደርጉ ይችላሉ። እኔ በዛ አይደለም ማየው። እየተናገረ ያለው ሙሉን ኢንተርቪውን አዳምጫለሁ። ከዚህ በፊትም የጀዋርን ንግግር በተለይ ሃይፖቴቲካል ኦፕሽኖች ብሎ ያስቀመጣቸው 3 ነገሮችን ነው አንተ ዳይሬክትሊ በዛ መልኩ የሆነ ነገር ይመጣል ብሎ ፈርም የሆነ አቋም እንዳለው አድርገህ እንትን ያደርገው የተቸው አሁን ማለት ነው እንጂ ኢንተርቪውን 4 ጊዜ አዳምጫለሁ። ከሞገስ ጋር የተነጋገረው ኢንተርቪው ፕላስ ደግሞ ከሪዮት ጋር የተናገረው ኢንተርቪውን አዳምጫለሁ። እያስቀመጡ ያለው እንደ አንድ ፖለቲካውን አንደርስታንድ እንደሚያደርግ ግለሰብ እንደ አንድ የለውጡ አካል እንደነበረ ግለሰብ አሁን ላይ ያለውን ችግር በተመለከተ ምን ሊሆን ይችላል ብሎ ሲጠየቅ የፖለቲካል ላስደምጣል በቂ ደጋ ያስታሉ ከማመድ ላስደምጠሽ ይሰማችኋል? አይሰማም። ኦኬ ይሄን አድምጡት በጣም በሰከንትን ታይም ወዲያ ሪፕሌስመንት ብለው አብይ ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው
ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ነው። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱ ወይ በህዝባዊ አመፅ ስርዓቱን በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ያውቃቸዋሉ። በተወስ at some point እርምጃ ራሳቸውንና ሀገር የማደን እርምጃ ብሎ ደንግጦ ነው ከአንደበቱ የመለሳት። ማናችሁ ልብ ያላላችኋት ኢንተርቪው ናት እቺ። እኔ አስደምጫቸዋለሁ። ኦኬ ጨርስ። ቆይ እርምጃ በዙሪያ ያሉ ጀነራሎችን አውቃቸዋለሁ። አንደኛ ይሸኙታል። ልብ በል ፖለቲካል ተርሚኖሎጂ ነው። እርምጃ አሳሲኔሽን ሊሆን ይችላል። ግን ቶሎ ብሎ ከአንደበቱ የመለሳትን ንግግር አልመጠልኝ። ስምቱ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ። አሳሲኔት ሊያደርጉት ይችላሉ። ኤኒ ታይም ከጀነራሎቹ ጋር የተነጋገርኩ ነው ያለ ሰውዬ ኦልሬዲ እየተነጋገርኩኝ ነው። አብዛኞቹ ጀነራሎች ከኔ ጋር ቀርበት አላቸው። ስለዚህ ሪስክ ካልኩሌት ያደርጋሉ። በማንኛውም ሰዓት እርምጃ ሊወስዱበት ይችላሉ ካለ አሁን የጤና ባለሙያዎችን ጉዳይ ከሀገር መከላከያ ሰራዊት ጋር አቅርበ ያልከው እኮ ትክክል ነው። ኢንቴንቱን ነው የምልህ። ኤክስትኒክቱ አንተ እንደምትለው ምናልባት ላዩን ስታየው ሲምት ላይ ጉድ ሊሆን ይችላል። ኤክስኪዩት የሚያደርግበት መንገድ ግን ለሀገር ደንጀረስ አይደለም ወይ ነው እያልኩ ያለው። ያ እንግዲህ ቴዶ ሁላችንም የራሳችን ሌቨል ኦፍ ኮንሽስነስ አለን፣ ነገሮችን የምናይበት። ዩ አር ጆርናሊስት፣ ነገሮችን በምትፈልገው መልክ ማቅረብ መብትህ ነው። ነገር ግን እዚህ ጋር እያስቀመጠ ያለው ኦፕሽን ነው። ፖለቲካል ሶሉሽኑ ሊመጣ የሚችለው በምን ኦፕሽን ነው ብሎ ለተጠየቀው 3 ነገሮችን አስቀምጧል። እኔ በዛ ነው የምረዳው። ነገር ግን ሰዎች ይሄንን ሚስ አንደርስታንድ ሚስዩዝ ሊያደርጉት ይችላሉ። ስትሬት ፎርዋርድ መናገር እኮ የሚከብድ ነገር አይደለም። ከፈለገ እንደዛ ነገር ያሰበ ቢሆን። በነገራችን ላይ እኔ የምረዳው አሁን ላይ ራሱ ጀዋር እያደረገ ያለው ከባለፈው ጊዜ ጀምሮ ባለፈውም ታስታውሳለህ ከጊዜ ጀምሮ የነበረው እየሰራቸው ያሉት ነገሮች መንግስት ራሱን እንዲያይ አድርጎታል ብዬ ነው የማስበው። አንላይክ የመንግስት ካድሬዎች ወጥተው የባጤ ቆጡን ከሚያወሩት ይልቅ 1% ኢንተርናሊ ራሱን ኢቫሉዌት እንዲያደርግ እያደረገ ያለው ጀዋር ነው ብዬ ነው የማምነው። ያንን ክሬዲት ሊወስዱለት ይገባል ብዬ ነው የማስበው። እንደሌሎቹ የሆነ አንድ ፖዚሽን ተቀብሎ እኮ መቀመጥ ይችላል አይደል? there anyone legitimate ኢትዮጵያን ፖለቲካ ውስጥ ጀዋር ሌጂቲሜት ከሚሆኑባቸው ቦታዎች በላይ ሌጂቲሜት የሚሆኑ ሰዎች አሉ ብለህ ታምናለህ? ምንም እንትን ማለት የለብንም። ለምሳሌ አንተን የሆነ ቦታ ቴዲ ሌጂቲሜት ይሆናል ወይ ብለው ቢጠይቁኝ ካለ ሬፑቴሽን አንስቼ ሌጂቲሜት ነው ብዬ ለመናገር የማፍርበት ጉዳይ ስለሌለኝ ማለት ነው። ነገር ግን የኛ ሀገር ፖለቲካ የካራክተር አሳሲኔሽን ፖለቲክስ ዶሚኔት ያደረገበት ስለሆነ ነው እንጂ ገለልተኛ ነን ብለን የምናስባቸው ሰዎች ለምሳሌ እኔ የማምነው ቴዲ የመንግስት ገለልተኛ ነው ብዬ ነው የማምነው። ሰዎች የተለያየ ሐሳብ ሊኖራቸው ይችላሉ። የመንግስት ቅጥረኛ ነው ብለው የሚናገሩ ሰዎች አሉ። ሁሉ ጊዜ የምትሰማው ማለት I don't buy their gut። ነገር ግን ቴዲ የሚያየው ከሀገር ፐርስፔክቲቭ ከሆነ ከብልጽግና ወይም ከአብይ አህመድ ፐርስፔክቲቭ የምታይ ከሆነ ይሄ ንግግር አብይ አህመድን ኢንዳንጀር ሊያደርገው ይችላል ብለህ ትጨነቅ ትችላለህ። ነገር ግን ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ምን አይነት እርምጃ? ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ሀገርን ለማትረፍ የሚወስዱት እርምጃ በምንድን ነው? መልቲፕል ዌይዎች አሉት። መልቲፕል ዌይዎች ማለት ነው። እርምጃ የሚለውን ተርም ግን አሳሲኔት ማድረግ ብቻ ነው ብለን ከወሰድነው ሊንጉስቲካሊ ራሱ ተሸውደናል። ወይም ደግሞ ሌላ ህቡ የሆነ የፖለቲካል ኮንስፓይረሲ እየሰራን ነው፣ ሰዎችን ብሬን ዋሽ እያደረግናቸው ብዬ ነው የማስበው። ለዛ ነው ፈርምሊ ይሄን ነገር የማልወስደው ማለት ነው። እርምጃዎች ውስጥ ኦፍ ኮርስ አሳሲኔሽን ሊኖር ይችላል። ወይም ደግሞ መንግስቱ ኃይለማርያም ፕሌን አዘጋጅተው እነ ካርተር እንዳስወጡት በዛ መልኩ ሊወጣ ይችላል። ወይ ወደ ኤሚሬት ሊሄድ ይችላል፣ ወይም ወደ ሆነ ሊሆን ይችላል። በጣም ብዙ አይነት ዳይሴክት ሊደረጉ የሚችሉ ሂደቶች ሊከሰቱ ይችላሉ። ይሄንም በዛ እንውሰደው። ከዛ ውጪ ግን አሁን ላይ የተናገረው አሁንም ግልጽ መናገር ያለብን አንድ ሲቪል ሰርቫንት አርምድ የሆነ ሲቪል ሰርቫንት ጥያቄ የሚጠይቀው ሲቪላይዝድ በሆነ መንገድ ነው። ያንን አንደርስታንድ አድርጉ። ወታደሩ ቢሆን የሚጠይቀው በምንድን ነው? ወታደሮች በነገራችን ላይ የሕክምና ባለሙያዎች ወታደሮች አሉ ታውቃለህ አይደል?
ከሲቪልም በመከላከያም ወይም ደግሞ በፖሊስ ሆስፒታሎችም ተመርቀው የሚሰሩ ወታደሮች አሉ። ደብል ታይትል ያላቸው ማለት ነው። በሕክምናውም ታይትል ያላቸው ወታደሮች ስለሚሰሩ ማዕረግ ያላቸው ማለት ነው። በኮሎኔል ደረጃ፣ በ10 አለቃ፣ በ100 አለቃ ደረጃ ያሉ ማለት ነው። እነዚህንም ታሳቢ ማድረግ አለብን። በነገራችን ላይ እነዚህ ሰዎች በሚከፍሉት መስዋዕትነት ልክ የማይከፈሉ ከሆነ they will join the medical professionals። ምክንያቱም አንድ ትልቅ አምብሬላ አላቸው የሕክምና ባለሙያ የሚያስብላቸው። ስለዚህ የነዚህን ጤና ባለሙያዎች ችግር without any omission, deletion and then disregard በሚገባው መልኩ ሀገሪቱ በሚፈቅደው መልኩ መልሱለት ነው። ለምሳሌ ያነሳውን እና አንተ የምታነሳው ነው። ለምሳሌ በ10 ቢሊዮን አዲስ ቤተ መንግስት ከመስራት ይልቅ የሚቀርበው ለ120 ሚሊዮን ማህበረሰብ የሚያገለግለውን 0.1% የማይሞላውን የጤና ባለሙያ ችግር መፍታት ነው ወይስ 10 ቢሊዮን አውጥተህ ሌክዠሪ በልቶ በማያድር ማህበረሰብ ውስጥ ሌክዠሪ ቤተ መንግስት መስራት የሚቀርበው? ይሄንን መናገር ፖለቲሳይዝ ማድረግ ነው ብሎ ማሰብስ ምንድነው? this is fact እኮ አይደል እንዴ? ይሄ ፋክት ነው። በጤና ባለሙያዎች ጋር ተያይዞ ይሄ ነገር ሲነሳ ፖለቲካ ሆነ ብለን ማለት የምንችለው ነው ብዬ አላምንም። ለምሳሌ እዚህ ጋር ተናግሯል ብሎ በደል ለምሳሌ 50 ሺህ ብር። በነገራችን ላይ የብልጽግና መንግስት ለዩቲዩበር ለሱ አፈቀላጤ ለሆኑ ዩቲዩበሮች እስከ 200-300 ሺህ ብር ይከፍላል እየተባለ ይወራል። እኔ እየተባለ ነው ያልኩት። ምንም መረጃ የለኝም፣ ፋክቹዋል የሆነ ሰነድ የለኝም። ያን የሚያደርገው ለምንድን ነው? የራሱን ስታተስ ኮ ቢልድ ለማድረግ ነው አይደል? ይሄን ከሚያደርግ ችግሩን መፍታት አይቀልም? ይሄን ከሚያደርግ ለአንድ እዚህ ግባ አንተ የምታጠናክረውን አዘ ጆርናሊስት የምታጠናክረውን መረጃ ፋክት ቼክ አድርጎ ሶርሱን ኢቫሉዌት አድርጎ መረጃ ለማያቀናብር ኢቭን ዘመኑ የዋጀውን ኤዲቲንግ እንኳን መስራት ለማይችል ሰው 200-300 ሺህ ብር እየከፈለ ተሳደብልኝ ብሎ የሚቀጥር መንግስት ይሄን ነገር ሲነሳ ፖለቲሳይዝ አደረጉብኝ ብሎ ማለት ምን ማለት ነው? የኔ ጥያቄ ይሄ ፖለቲሳይዝ ተደርጓል ማለት ሳይሆን ኢቭን it is a political market ውስጥ ያለ ነው፣ ዓለም ላይ ያለ ነው። ኦኬ ዓለም ላይ። ስለዚህ በዚህ መልኩ እንዲታይ ነው እኔ የምፈልገው። ያንተ ኦፒኒየን ያንተ ነው፣ የራሴ ኦፒኒየን የራሴ ነው ብዬ ለማለት ነው። አመሰግናለሁ።